ነታችንን ካጠናከርን እድሜ ልኩን ያገዳደለን ኃይል እኛ ወደሱ ሳንሄድ ቶሎ ብሎ ይጠፋ ነበር። እኛ አብረን ባለመሆናችን የተነሳና ስለ አብሮነት ማውራት ኃጢያት ነው ጎበዝ። እኔ አንዱ ምስክር ነኝ እኮ ይኸው 2 ዓመት ከ6 ወር ምናምን ሆኖኛል። የማየውን ነገር ነው እዚህ ጋር ማወራው። ሰብና ምን ያህል ዋጋ እንዳለውና ዘመኑም ደግሞ የእውነት ወቅት ስለሆነ እንጂ አንድ ጭፈራ ቤት ሄዶ እኮ ለአንድ ሴተኛ ዳሪ የመኪና ቁልፍ የሚሰጥ ሰው እንዳለ እናውቃለን። የምስራቅ ዕዝ በሰሜን ጎጃም ዞን ባደረገው ስምሪት አንድ የጽንፈኛ አመራርን ሲደመስስ አንድ ፒኬኤም መትረጊስ መማረኩን ተናግሯል። በሰሜን ጎጃም ዞን እንግዲህ በተለያዩ ግዳጆች አሉ በተለያየ ቦታ ላይ ይህንን ማድረጉ መከላከያ ተናግሯል። የክፍለ ጦሩ አዛዥ ኮሎኔል ግፋወሰን አበበ እንደገለጹት የክፍለ ጦሩ ሬጅመንት በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ባደረገው ስምሪት ሰራዊቱ የራሱን ስልትና ወታደራዊ ጥበብ በመጠቀም በአካባቢ ሁሉን ይዞ ሲንቀሳቀስ የነበረውን ታደሰ አላምሮ የተባለውን የጽንፈኛ አመራር ከ3 ግብረ አበሮቹ ጋር ደምስሶታል። አንድ ፒኬኤም መትረጊስ ከነሸንሸሉ 82 ተተኳሾች ጥይቶችን 2 ኬኤም ክላሽ እና አንድ የቃታ መሳሪያ መማረክ መቻሉንም ተናግሯል። መከላከያ ነው ይሄ በጣም የሚቀለው አለ። መከላከያ ስርዓት ይዞ ቀጠለ፣ መከላከያ እያሸነፈ ነው ከማለት ይልቅ በቃ አንድ ሽፍታ መንገድ ዘጋ አበጣበጠ ማለትን ለምደነዋል። ያ በሽታ እጅግ በጣም አደገኛ በሽታ ነው ለራሳችን ማለት ነው። ምንድነው የምንቀጥለው? ሽፍታን ባጀገን ቁጥር መከላከያን ባጀገን ቁጥር እዛ ውስጥ ያሉ ስህተት ሊፈጥሩ የሚችሉ ሰዎችና የተሰጣቸውን ተልዕኮ በኢትዮጵያ ጠላቶች ተከታታይነት በወስዋስ ወይም መጎትጎት እኮ እንዲስቱና በህዝብ ላይ እንዲጠሩ ለማድረግ የሚሰራ ስራ አለ። 547 መቀመጫ ያለው ኢትዮጵያ ህዝብ ተወካዮች ምክር ቤት ውስጥ ደሳለኝ ጫኔ የተናገረውን ብቻ ይዞ ስለዛ ሲያውጠነጥን የሚውል ሚዲያና አድማጭ ተመልካች እኮ አደገኛ ችግር ውስጥ ነው ያለው። ያን ሳይሱንም የሌሎችንም መያዝ የለበት። ግን ከ547 የትግራይ ክልል የለም ብለን 30ውን ብንቶ ወር 27 ምናምን እስከ 30 እንዳለ ነው 30ውን ብንቶ ወር 500 ነው ብንል 500 ሰዎች ከተናገሩት ይልቅ አንድ ሰው የተናገረውን ይዘን የምንሄድ ከሆነ ጠላት ስኬታማ የሱን ይዘን የ500ዎችንም ይዘን እያውጠነጠን የሚሻለውን እየመረጥን አይደለም ይሄኛል። የሰራውን ሰርተሃል ብለን ተከታትለን የገንዘቡን ምንጭ፣ የፕሮጀክት አፈጻጸሙን፣ የስራ ሂደቱን፣ ገቢና ወጪውን ለዜጎች ለሀገር በቀጣይነት ሊያመጣው የሚችለውን የገጽታ ግንባታና ነገሮችን መሰል ነገሮችን እየገመገምን ወደ ተሻለ ነገር እንደመሄድ ይሄ ብልጭልጭ ነው ምናምን ብሎ ካወራው ጋር ሄደን ሁሉን ነገር ገደል እንቀጣለን። ደግሞ መልሰን እንጮሃለን። ፈጣሪስ እንዴት ይርዳን? ሰውስ እንዴት ይረዳን? ተሳትፏችን በጣም በጣም አደገኛና ብሔረ ኢትዮጵያ ስለሆነ ነው። አገረ ኢትዮጵያ ማለት ነው። ኢህአፓ ለዚህ የድራፍት ህገ መንግስት አንቀጽ በሐምሌ 66 እትሙ ኢትዮጵያ ብሔር አይደለችም ሀገር አይደለችም፣ ምኒልክ ከአፍሪካ ኮሎኒያሊስቶች ጋር ተባብሮ የፈጠራት አገር ነች የሚል ረጅም ጽሁፍ በተከታታይ ክፍል ያወጣው አለ። ያ ነው ለኢትዮጵያ ብሔርተኝነት ወደ ኢትዮጵያ ፖለቲካ ውስጥ እንዲገባ መነሻ ሆኖ ያገለግለው። ሶስቱ ኢምፔሪያሊስት ኃይሎች ቅኝ ግዛት ለመያዝ በዚህ አፍሪካ ምድር ሲመጡና ሲያደቡ ምኒልክም ሲዘረፍ ስታይ አብረዝረፍ እንደሚባለው ግዛቱን ለማስፋፋት በኃይል ከመጠቀሙም ሌላ በተለይ በምስራቅ አፍሪካ በኩል ከኢምፔሪያሊስቶች ጋር በመዶለትና በመዋዋል ለወቅቱ ኢምፔሪያሊስታዊ ዓላማ ከተባባሪነቱን ባሻገር ነፃ የነበሩ የአፍሪካ ሀገሮችን በመውረር የገፋ ንቁ ተሳታፊና ኢምፔሪያሊስት እንደነበረ የፈለገው ይታነቅ እንጂ ሀቅ ይሄ ነው ይላል ያባ። ስለ ኦሮሞ ህዝብ እንደዚህ ይላል። የኦሮሞ ህዝቦች በምኒልክ ወረራ ጊዜ በማዕከላዊ መንግስት ስር መስተዳደር ሲጀምሩ በወራሪው ኃይል
መሬታቸውን ተቀሙ፣ መብታቸውን ተገፈፉ። በኃይለ ሥላሴም ይሄው የመሬት ቅሚያ ቀጥሎ በአማራ ነፍጠኞች ቁጥጥር ስር ሲውሉ መብታቸው ይበልጥ እየተገፋ ቋንቋቸው ተንቆ ባህላቸው ተረግጦ ህልውናቸው አሌ ተብሎ በግፍ ሲገዙ የቆዩ ናቸው። እነዚህ ሁኔታዎችን በመመልከት ፓርቲያችን ኢህአፓ ማለት ነው አቋሙን እንደሚከተለው ያቀርባል ይላል። አንደኛ፣ የኦሮሞ ህዝብ መብቱን ለማስከበር የሚያደርገውን ትግል ይደግፋል። ሁለተኛ፣ የኦሮሞ ህዝብ መገንጠልን ጨምሮ የራሱን ዕድል በራሱ ለመወሰን የሚያደርገውን ትግል ይደግፋል። ሶስተኛ፣ የኦሮሞ ህዝብ የአማራ ማናህሎኝነትን እንደሚዋጋ እውቅና እንደሚሰጥና እንደሚደግፍ ይገልጣል ይላል ኢህአፓ። የትግራይን ህዝብ በሚመለከትም ኢህአፓ ተመሳሳይ ጥሪ ያስተላልፋል። ያንን ጥሪ ተከትሎ ኢህአፓ ሐምሌ 66 ያስተላለፈውን ጥሪ ተቀብሎ ህወሓት በ1967 የቀረባላቸው ልሂቃን ተቀላቅለው ትግል ጀምረዋል። ለምሳሌ አቦይ ስብሃት ነጋ ብዙ ሰው የሚያውቃቸው ግን ታሪካቸው ብዙ ሰው የማያውቅ የሲዳሞ ጠቅላይ ግዛት የኢህአፓ ተጠሪ ነበር አቦይ ስብሃት ነጋ። ህወሓትን የተቀላቀሉት ቅድም ባነበብኩላችሁ ግብዣ መሰረት የተለያዩ የነገር ልሂቃን ኢትዮጵያን ለማፍረስ ትግል እንዲያደርጉ ኢህአፓ ባቀረበው ግብዣ መሰረት ነው። ብሔረ ኢትዮጵያ አቻሜለ ታምሩ ያቀረበው ነው። አሁን እብሪተኝነት ፖለቲካም ሆነ ሌላው ነገር ስሪታቸው ጀስት እንዳልኳችሁ ነው። ተውት፣ ሌላው ነገር ይቅር፣ ውጤት አልባ መሆኑ፣ እፎይታ አለመስጠታቸው፣ ያወሩትን ነገር እነሱ ከዛ በባሰ መልኩ እየፈጸሙ መሄዳቸው በኢትዮጵያ ላይ ባለው ጠቅላላ ፖለቲካዊ እውቀት መካን ሆኖ መቅረቱ፣ እንደው ግለሰቦች ተደራጅተው የሚያደርጉት የፖለቲካ ታሪክ በኢትዮጵያ መካን መሆኑ፣ አንድ ቀንም ህዝብን ሊጠቅም የሚችል ውጤት አለማምጣቱ፣ እንደምን መነጋገርን የሚነቅፍ መሆኑ፣ መድረክን ባይትሰልፍ ገብቶ በመፈተን አማራጮችን ሁሉ እየተጠቀመ የራሱን ከችግሮች የተማረውንና ያወቀው ነገር እንዳይደገም ለማድረግ ቦታ አልበቃው ይላል እንጂ ባይ ኤኒሚንስ እንዴት በራሱ አንድ ነገር እንዴት ችግር ይሆናል? እንዴት አሁን እንመካከል የሚል መድረክን ሰው እንዴት ያወግዛል? እኛ ችግር ወርሰን ራሳችን ጋር የተጣላ ነው። መታረቅም ያልፈለግነው ከራሳችን ጋር ነው። የሚጠቅመንንና የሚጎዳንን በራሳችን አስልቶ የመድረስ ችግር ነው ያለው። ውሏችንን እንግዲህ ጭፈራ ቤት ውሎ የሚያደርሰውና በወንጀል የተዘፈቁ ማንኛውም ነገሮችን የሚለማመድና ያንን የሚኖር ሰው በጸሎት ህልዋ ዘግቶ ሱባኤ ገብቶ በገዳማት ወይም በህልዋዎቹ ውስጥ የሃይማኖት ሁኔታው ውሰዱት ካለ ሰው በላይ እኔ ካልጸደቅኩ ሲል የምሰሙት በዛ ልክ የተዛነፈ አመለካከት ሁኔታዎች ውስጥ ስለገባና ጠባችን በሙሉ ከኛ ጋር የሀሳብ ሙግት አለም። ይሄን ያልከው እንደዚህ ነው፣ ብልጽግና ይሄ ብልጽግና ነው፣ ይሄ ኦሮሞማ መንግስት ነው፣ ይሄ የብአዴን ነው፣ ይሄ ኦህዴድ መንግስት፣ ይሄ የህወሓት ነው ይላል። እንዲህ ብለህ ያልከው ነገር ይሄን ይመስላል። እንዲህ የሚል የለም። መናከስ ነው፣ መራገጥ ነው። ሁሉም በቻለው አቅም ሰዎችን ለመጨቆን፣ ሰዎችን ለማሳቀቅ፣ ሰዎችን ለመረበሽ ነው አስተዋጽኦ የምናደርገው እንጂ ሰዎችን ለመስራት የጎደለውን ሞልተን የኛ ተሳትፎ የጎደለውን ሞይ ሆነ የተበላሸውን አስተካካይ ሆነን ለመታየት አይደለም። ዘላፊነት አንደበታችን ተለማምዷል፣ ምስጋና ግን የለም። አይናችንም ማንኛውም ነገር ጥሩ ነገሮችን አይቶ ሚዛን ለመስጠት በዛ ልክ ነው ጥላት የተጫወተ ያለው። ዛሬም መራገጥ እንደዚህ ከተሰሩ ነገሮች ይልቅ የፈረሱ ነገሮች የሚያስደስቱ ነው። በህይወት ተርፈው ደስታቸውን አጣጥመው ሰርጋቸውና ግንኙነታቸው ሰላማዊ ሆኖ ከሚቀጥሉ ሰዎች ይልቅ ትዳራቸው የፈረሰ በዋይታ የተሞላ ማንኛውም ነገር የሚያስደስትና ያፓ እዚህ ላይ እንደዚህ ያለ ነገር አይወጋም ሀገር ነው። እንደ ህዝብ እዚህ ጋር እንደ ህዝብ አብረን ነው ጉባለች ኢትዮጵያ ላይ ሁልጊዜም እንደምናወራው እዚህ ቤት የምናወራው ሰውነት ኢትዮጵያዊነትና ሀቀኝነት
ሶስቱ ነገሮች የችግሮቻችን ሁሉ መፍቻ ቁልፍ ናቸው ብለን ነው። ሰው መሆን፣ ሰዎችን እንደ ሰው ማየት፣ በብሔር በጎጥ ከመሸንሸን ከመውረድና ከመዋረድ ጠላት ከሰራው የጥፋት ጉድጓድ ራስን ነፃ ማውጣት፣ ሌሎችንም ነፃ እንዲወጡ እይታን በዛ ልክ ማስተካከል፣ እንደ ኢትዮጵያ ማሰብ፣ በዓለም አንዱ ተወክለን የምንገኝበት ኢትዮጵያዊነት ነው። በዛ መርህ ቆመን ማውራት፣ የአማራ ክልል፣ የኦሮሞ ክልል፣ የምን ክልል እያል ጠላት በሰራው ጉድጓድ ላይ ገብቶ በድህነታችን ደግሞ ሌላ ድህነት ጨምረን የሳቢና የአመለካከት ድህነት ጨምረን ሁሉን ነገር ለብጥብጥና ለመገዳደል የምናውል የተሰናከለ እሳቤ ውስጥ ላይ ያለን ሰዎች ከዛ ለመውጣት ጥረት ማድረግ። ሌላው የመጨረሻው ሀቀኝነት ነው። ሀቀኝነት፣ እውነተኛ መሆን፣ የሌሎችን አለመንካት፣ የተፈቀደልንን ብቻ መጠበቅና መያዝ፣ የማይገባንን ጥቅማ ጥቅም አለመቃረም፣ ለይስሙላ ብለን አለማውራት። ሀቀኝነት ስንኖር በትክክል ውል ገብተን ዋሳ ሲዘን የገባንበት ደሞዝ ይበቃኛል፣ ካልበቃንም ሌላ ነገር እንፈጥራለን እንጂ አንሰርቅም። በሃይማኖትም በምንም ቦታ ላይ መርህ አለው። ያ መርህ ከተከበረ ሁሉም ነገር ልክ ነው። እንዴት? ሁለቱ የመብራት ገመዶች ስለማይገናኙ ነው እንጂ ቢገናኙ እሳት ይፈጠራል። ስለማይገናኙ መብራት ይሰጡናል። በትራፊክ ላይ መንገዱን ቀኝ አሽከርክር የሚሉት ግራህን ይዘህ አሽከርክር የሚሉ ሰዎች ያንን ይዘው ስለሚያሽከረክሩ የመኪና አደጋ የለም። በየትኛውም ቦታ ላይ ያሉ ኮዶችን የሚያግባቡን ስለሆኑ በዛ መልኩ ስዊች ኦፍ ስዊች ኦን እንደዚህ እያል ኮምፒውተር ማብሪያ ማጥፊያ መዝጊያውንም ያሉ ቋንቋዎችን በአግባቡ ስለምንጠቀም እንጠቀምበታለን እንጂ ችግር አይፈጥርም። ስለዚህ ሀቀኛ ሆን ማለት ትክክለኛው ሁሉንም ነገር በተቀመጠው ነገር ላይ መጠቀም ማለት። ፍርደ ገምድል አለመሆን። ፍርደ ገምድል በመሆን ገና ለገና መንግስትን ለመክሰስ፣ መከላከያን ለመክሰስ፣ የመከላከያ ሰራዊትን ሚሊተሪ አሳትሞ ለብሶ በአካባቢው ላይ ያለውን ህዝብ እየደፈሩ ቪዲዮ እየተነሱ እየገደሉ እየጨፈጨፉ ቪዲዮ እየቀረጹ ለጠላት በዛ ልክ የሚያሽቃብጡ ውዳቂ የተረገሙ የኃጢአት የጅኒ የአጋንንት ውላጆችን በምድራችን እያየን ነው። እንዴት ተፈጠሩ? ኃጢአተኞች ስለሆኑ። እንዴት አልጠፉም? አሁንም ኃጢአተኞች ስለሆኑ። የኛ ኃጢአት ውጤቶች ተፈጠሩ። ተፈጥረው ለምን አልጠፉም? አሁንም በኃጢአታችን ስለቀጠሉ። መንግስትን ያዘዘውን ፈጽመን እግዚአብሔርንም ኦር አላህንም ፈጣሪንም ያዘዘውን ፈጽመን አይደለም እየጠየቅ ነው ያለን። ታቦት ሰርቆ ሽጦ ቤተክርስቲያኑን ህንፃውን አስገነባለሁ የሚል ሰው አለ። 15% ታክስ ወይም ቫት የሚባለው ነገር ላይ ምን ያህል እንደምናጭበረብር እያንዳንዱ ሰው ቸክ ማድረግ። በቫት የምትገዛይ ከሆነ ይሄን ያህል እከፍልሃለሁ፣ ይሄን ያህል እቀጣሃለሁ እያል እንላለን። ባልከፈልንበት አፋችን ደግሞ መከራ ነው። ይሄ መንግስት እንላለን። በቻልነው አቅም እየተኮስ፣ በቻልነው አቅም ብጥብጥ እየነዛን፣ በቻልነው አቅም ሀገር እያሸበርን ለምን ሰላም አይመጣም እንላለን። በቻልነው አቅም ነዳጅ እየደበቅን፣ በቻልነው አቅም ዋጋ ግሽበት ላይ እየሰራን አመላችን መሆኑን የምታዩት ብታምኑ ባታምኑም አሁን ከጎጃም እየመጡ ይህን ሰሞኑን የመጡ አሉ፣ ይሄዱም አሉና ከሁለት ሳምንት በፊት ነበር የሄዱትና አጋጣሚ ዛሬ ሲመጡ ተመሳሳይ ነው ዋጋው። እንዴት አልጠበቁም እነሱ። እዛ አሉባት መንደር ላይ ከሆነች ቦታ ላይ 1000 ብር ድረስ ትራንስፖርት ገብቷል። ሰው ነው እንደዛ የሚሰራ። እዚህ አዲስ አበባ አንዳንድ ቦታዎች ላይ የመንግስት ጣልቃ ገብ ሆኖ የሚሰራቸው ገበያዎች ሽንኩርት እዚህ ጋር 50 ብር 40 ብር፣ እዚህ ጋር 100 ብር። በአቅማችን ምንድነው እኛ? ራሳችን መንግስት ነን፣ ራሳችን ፈጣሪ ነን። ራሳችን ነገሮችን ለማጦዝና ለመረበሽና ለማስረበሽ ነው እንጂ የምንሰራው ለማረጋጋት አንሰራም። ብታምኑ ባታምኑም የኢራን እና የአሜሪካና ምንድነው የእስራኤል ጦርነት በመቆሙ ሰው ደስ ያለው አይመስለኝም።
ጦርነት እንዴት ሄዱ እንደሚያሸት አይገባኝም። ነዳጅ ሁልጊዜ እየደበቀ እያንዳንዱ የማደያ ባለቤት ወሩ አልቆ ወሩ ሊተካ ሲል ከቦቴ ሹፌሮች ጀምሮ የሚሰራውን አሻጥር አናቅም። መከራ ጠሪዎች አይደለም፣ መርዶ ጠሪዎች አይደለም። ትብብራችን ሁሉ ሀገር እንዲኖረን ነው ወይ? ሰላም እንዲመጣ ነው ወይ? እውነት እንዲወጣ ነው ወይ? ፍትህ እንዲረጋገጥ ነው ወይ እየሰራን? ዛሬም እድል አለን። የኔና የእናንተ ተስፎ ፍትህ እንዲመጣ እንስራ። እኛ ግዴታችንን ተወጣን፣ ሌላው አልወጣ ካለ ለመጠየቅም እንችላለን፣ እናሸንፋለን። ደግሞ ገና ሲጀመር እሱ ብሎ መካሪ ጤና ነው ታዲያ? በሽታ እኮ ነው ይሄ። አይጠቅምም ነው። ይጠቅማል ካለ ደግሞ መደበቅም የሚሰርቀውም ምንም የሚለው በለመደበት መቀጠል ይችላል። ውጤቱን ግን ሲያገኝ ደስ ሊለው ነው የሚገባ። ሰዎችን ለመግደል የሚዘጋጅ ሁሉ ሞት እሱ ቤት ሲያንኳኳ ደስ ሊለው ነው የሚገባ። የዘራውን ማጨዱ ደስ ሊለው ነው የሚገባ። ነዳጅ የሚሰርቅ ሰው በአጋጣሚ ነዳጁ ላይ ተደፍቶ በሳት ቢቃጠል ደስ ሊለው ነው የሚገባ። የሰበሰበውን ነገር በላው ማለት ነው። ስራችን በጣም አደገኛ ነው። እዛው ህዝብ ውስጥ ስላለው ነው ይሄን ማወራችሁ። አልተስተካከልንም፣ ጠማማነትን ወርሰናል ነው እና ኢህአፓ ይሄንን የሚያወራው ማን ብሎት ነው? ለምንድን ነው ይቸካሉ? ለምንድን ነው እንደዛ የሚለው? ማን ብሎት ነው? እንዴት አያቆም ማለት ነው? የኢትዮጵያን ለምን እንደዛ ወንበሩ እኮ አንድ ነው አይደል? አንድ ወንበር ነው ያለው። አንድ የጠቅላይ ሚኒስትር ወንበር ነው ያለው፣ ወይም አንድ የመሪነት መዋቅሩን ምንም ይሆን እነሱ ስለ ሀገር አስበው ነው? በፍጹም ቅንድባቸውን ከፍ እያደረገ የሚያስቆጣቸው ለምንድን ነው? ይህን ጥያቄ ኢትዮጵያ በደንብ መጠየቅ አለበት። ከበስተጀርባ ከዚህ መልእክት በስተጀርባ ትልቅ ሀገርን አደጋ ላይ የሚጥል አካሄድ እያየን ስላለ እነሱ ከተጠቀሙ ይጠቀሙ። በዚህ የሚበሉት እንጀራ የሚያጠግባቸው ከሆነ ነገ ከነገ ወዲያ እንግዲህ ይሄ እንጀራ ዘላቂ ይሁን ምናልባት መጥፊያቸውም ይሁን እናያለን። ወንበሩ እኮ አንድ ብዙ ፖለቲከኞች፣ ጋዜጠኞች እና የዲያስፖራ ሰዎች የተለየ እኔ የማየው ነገር አዲስ አበባ ላይ ያደረገው ነገር ምር ነው የሚል አስተያየት ነው ያለኝ። የተካሄደበት ስፋቱ፣ ጥራቱ ከእንግዲህ እኔ እንኳን በቪዲዮ ነው የማየው፣ ግን አይተው የሚመጡ ጓደኞቼ ከሚነግሩኝ ምናምን መደገፍ ያለበት ጥሩ ነገር ነው። ደግሞ በአብዛኛው ከራሴም ሰፈር ከፒያሳ አካባቢ ነው አብዛኛው አላማቸውን ተናግረው ምናምን አድርገው አግባብተው በሌሎች ሀገሮችም ዘመናዊነትን በክና የከተማ እድገት urbanization ለማምጣት እነዚህ ነገሮች ተደርገዋል ከብዙ ፖለቲከኞች ጋር። አንዱ እንግዲህ ውጭ ሀገር ላይ ያለ ወንድማችን ነው የሚናገረውና ብልጭልጭ ነው የሚሉ ሰዎች አይ ስዊድን ያለው እንዲህ አይነት ስልጣኔ ነው ያለው፣ ዱባይ ያለው እንዲህ አይነት ስልጣኔ ነው፣ አሜሪካ ያለው እንዲህ አይነት ስልጣኔ ነው፣ ኢትዮጵያ ያለው ግን ይሄ ነው እያሉ ያወዳዱ። መንግስትን ካመጣቸው ተሞክሮች አንጻር የኢትዮጵያ ህዝብ የሚፈልገው ከዓለም ጋር እኩል ለመራመድ የሚያስችለውን ዝግጁነት ማረጋገጥ። ኢትዮጵያ ውስጥ ያለው የመንግስት አሰራር በምርጫ ያላሸነፉ ሰዎች በካቢኔ ተካተው ለሀገር በጋራ እንስራ የሚል አማራጭ ሲመጣ ምን ማለት ነው? ይህንን ገባኝ አልገባኝ ብለን ልንጠይቅ በህልሜ ነው በሁኔ ነው ልንል እንችል ይሆናል። ይህ ነገር ተጀምሮ እንዳይጠፋ ልንል እንችል ይሆናል። ግን እንዴት ይህንን እንሰድባለን? ይህን ለመስደብ ምን አይነት አንደበት ነው? ምን አይነት ማንነት ነው? ምን አይነት ልቀት ነው? ምን አይነት መረገም ነው? ይህን በማነወር የሚጀምር ፎቶ ተነሳችሁ ተብሎ የሚታሰርበት ብዙ ነገር እኮ ነው። ያንን በመንቀፍ መጀመሪያ እንመካከር ተብሎ መድረክ ሲመጣ የሀገራዊ ምክክር ስንት እናት አባቶች ዋጋ ከፍለውበት እኮ ነው። ሀገር ጥለው ታስረውበታል፣ ሞተዋል፣ ተገርፏል፣ ብዙ መከራ ከፍለው የመጣውን ነገር ማባከን። ዛሬ ለች ኢትዮጵያ ዛሬ ላይ ስትደርስ እኮ ብዙዎች ሞተዋል፣ ብዙዎች ደምተዋል፣ ብዙዎች ስቃያቸውን በልተዋል። ዛሬም እኮ ብዙዎች ለኢትዮጵያ መቀጠል ሲባል ብዙ መከራ ፋኖ ነኝ፣ ሸኔ ነኝ፣ ህዋት ነኝ፣ ሻቢያ ነኝ የሚሉ ኃይሎች ሁሉ የሚያደርሱት መከራ እኮ ለኢትዮጵያ መቀጠል ተብሎ የሚከፈል እኮ ነው። ግን ደም አርካሾች ነን።
ለምን እንደማይገባንም አይገባኝም። በቀጥታ ጥቅሙም ራሱ ባየ እንደው ሲሞት አይችልሙት አይነት በጣም በጣም የሚያስጠላ ኢፍታዊ የሆነ ነገር ነውና ይሄም ጥሩ ነው፣ ይሄም ጥሩ ነው። መደመር ሲባል ዩኒቲ ስትሬንግዝ ነው፣ ሌላ ነገር እኮ የለም። ድር ቢያብር አንበሳ ያስር ማለት ነው መደመር። አብረን እንሁን። አብረን የምንሆነው ግን ኢትዮጵያዊነትን ለማሳደግ ከገባንበት ችግር ለመውጣት። ይህንን ሲሰድብ ይውልና እዛ ጋር ጥምዶ ተጠምደናል ይላል። እዛ ይመጣና የተባበሩት መንግስታት ድርጅት ምንድነው? መደመር እኮ ነው። የአፍሪካን አንድነት ድርጅት ምንድነው? መደመር አይደል? ይሄ የአብርሃም ልጆች ጥምረት ባለፈው ትራምፕ አውጥቶት የነበረው ናቶ ምናምን የሚባለው ሁሉ እኮ መደመር ነው። አብረን ሆነን የሆነ ነገር እናሳካ ነው። ችግሩ ምንድነው? የብዙዎችን ይሁንታ ግለሰቦች የፈነጩበት ስለነበር ግለሰቦች አሁን እዛ ጋር ገብተው የራሳቸውን ተልዕኮ ማሳካት ሲያቅታቸው የራሳቸው ያንን የሚመስል ነገር ብዙ የሚመስል ግን በግለሰቦች የሚዘወር ብዙ ሀገራትን ያሰባሰበ ግን በአንድ ሀገር መጫወቻ የሆነ ተቋም እንፍጠር ነው ጥያቄ። ለመፍትሄ አይደለም። ለመፍትሄማ ቢሰባሰብ እኮ ዛሬ እንደ ኦሮሞ የሚያወራው ሁሉ በኦሮሚያ ክልል ሰው አይሞትም፣ ሰው አይራብም፣ ሰው አይጣላም፣ ሰው አይካሰስም። እንደ ትግሬ የሚያወራው ሁሉ ለመፍትሄ ቢሆን በትግራይ ክልል ሰው አይሞትም፣ ሰው አይራብም፣ ሰው አይሰደድም፣ ሰው አይካሰስም፣ ሰው አይገዳደልም። እንደ ኤርትራ ውስጥ እንደሚሰራው በዘረኝነት ምህዋር አንሱትና ማለት ኤርትራ ውስጥ እንዳለው ዩኒትነስ አለ ብሎ እንደሚወራው አይነት ለጠብ ብቻ የሚሆኑ አይነት ሰዱት ነው። ኤርትራ ውስጥ የሚሰደድ ሰው አይኖርም፣ የሚራብ ሰው አይኖርም፣ የሚካሰስ ሰው አይኖርም፣ የሚያለቅስ ሰው አይኖርም። እንደ አማራ የሚያወሩ ሰዎች መሰራቸው ነው። በአማራ ክልል ላይ የሚደፈር፣ የሚያለቅስ፣ የሚሞት፣ የሚዘረፍ፣ የሚገደል፣ የሚታገት ሰው አይኖርም። የሚራብ ሰው የለም። ፍርድ ቤቶች ይዘጋሉ፣ እስር ቤቶች የሉም። ወንጀል የለማ አብሮነት ካለ እንደ ኦርቶዶክስ በሚያወራው ሰው እንደ ኦርቶዶክስ የሚያወሩ ሰዎች አብረው ቢኖሩ አይካሰሱም። እንደ ኦርቶዶክስ የሚያወሩ ኦርቶዶክስ እምነት ያላቸው ሰዎች ለምን ይካሰሳሉ? አንድ ሆነን አብረን እንዴ ለምን እንራባለን? ለምን አንረዳዳም? የሚራብ ሰው አይኖርም። እስኪ በሚወራው ኮረጆ ውስጥ አብረን ከሆነን ለምን ችግር ተፈጠረ እዛ ቤት ውስጥ? ጉዳዩ ግን ችግር ለመፍጠር ነው። እዛ ቦታ ላይ ሄደን የምናወራው በሁሉም ነገር ላይ ብንሄድ ወይም ያን ነገር የሚያጧዙ ሰዎች ችግር ለመፍጠር ነው አይደል? ይሄ ወንድማችን ለውጥ አለ። ለውጡን እንግዲህ ስናበረታው ነው የሚጠነክረው ወይስ ስናጠፋው ነው ማወቅ ነው። መንግስትን ስንሰድበው ነው የሚጠናከረው ወይስ ስናበረታታው? እኛስ የምናሸንፈው መንግስትን ቀርበን የሰራውን ሰርተሃል፣ የሰራውን እውቅና ሰጠን አይደለም እንደሚጀምረው የሰራውን እውቅና ሰጠን እኮ ነው። ይሄ ስህተት ነው፣ ይሄ ልክ ነው ብለን ማለት ለመራገጥ ስነ ስርዓት የለሽ እጅግ በጣም የምናሳዝን ሁልጊዜ ለመባላት ብቻ ቡድን የምንፈጥር የነልደቱን ስብስብ አይታችሁት ከሆነ ከዛም የተሰባሰቡት ሰዎች እንደ ጉባለች ስለሺ በሌላ እንደሚያውቀው የኢትዮጵያ ጠላቶች የትም ቦታ ይገለጣሉ። ቆሻሻ የትም ቦታ ቢሆን ይገለጣል። የሚገለጠው ሊቃጠል ሊጠፋ ኢትዮጵያ በድል ልትቀጥል ነው። ከዛ ውጪ በምንም አይነት ክብር ቢጠቀለል ቆሻሻ ነው፣ ይገለጣል። ይሄ ፈጣሪ የወሰነውና የሚሆን ነው። በአይኒ ኢትዮጵያዊነት ላይ ባለ ምስጢር ኢትዮጵያ እየተሻገረች ያለችው በፈጣሪና ከፈጣሪ ጋር በሚገናኙ እናት አባቶቻችን ናቸው። እኔ ሰው ብዙ እንደውም እንደዛ እያወራው በያድጉ ቁጥር እንደ እብድ እንደሆነ ነገር ስላየ ነው የሚሆነው። ይቀጥላል አይደለም ኢትዮጵያ ላይ በዓለም ላይ ያለውን እውነት ኢትዮጵያውያን ከፈጣሪያቸው ጋር ሆነው እንደሚወስኑ አሹር አሁንም የሚቀጥለው እንደዛ የሚያሸንፈው ሀቅ ነው። ሌብነት፣ ገዳይነት፣ ዘረኝነት፣ ጎጠኝነት፣ ማነስና የጥፋት ኃይሎች ወይም አጋንንታዊ ማንነትን የተላበሱ ማንኛውም ሂደቶች አያሸንፉም። ይሄ ዘመን ነው። ወቅት እኮ ነው የተቀየረው። በቃ የሌቦች የውሸታሞች የምናምን ዘመን አይደለም። አሁን በፕሮፓጋንዳ ድሪቶ በሆነ ነገር ምናምን በቃ ዓለም አትቀጥልም።
በድፍረት ስናገር የነበረውን የተውኩት እየሆነ ስለሚታይ ማለት ዓለም በደንብ ተስተካክላ ትቀጥላለች፣ ካልሆነም ትጠፋታለች እንጂ ጥቂቶች በበዝባዥነት የሚቀጥሉበት ዓለም አትቀጥልም የሚል አለ። ግብረ ሰዶማዊነት፣ ጾታን መቀየር፣ የፈጣሪን በዛ ልክ መቃወም የነገሰባት ምድር ትጠፋታለች የሚለውን ብለናል። ፈጣሪ ስራውን እየሰራ ስለሆነ ጥሩ ነው። አሁንም በሁሉም ነገር ላይ መልካም ነገሮችን ለማሳካት ጥረት ማድረግ ነው እና የእኛ ተሳትፎ ከሌሎች አንጻር እንትን ማለት ታክስ እኮ አሜሪካ ይሄን ያክል ነው፣ ኢትዮጵያ ላይ ይሄ ነው። ኑሮ ውድነት እኮ አሜሪካ ርካሽ ነው፣ ኦር አውሮፓ ርካሽ ነው፣ ኢትዮጵያ ውስጥ ግን እንደዚህ ነው። ነዳጅ ኬንያ እንደዚህ ነው፣ ሱዳን፣ ጅቡቲ። ከዛ ደግሞ ራሳችን ያን ነገር ላለማባባስ ጥረት እያደረግን ትንሽ ትልቁ ከቦቲ ሹፌሩ፣ ከነዳጅ ማደያ ሰራተኛው፣ ከሰፈሩ ላይ ካሉ ሌቦች፣ ከጸጥታ ከፖሊስ በአካባቢ ላይ ያሉ ፖሊሶች፣ የንግድና ትራንስፖርት ላይ ያሉ ያን እንዲቆጣጠሩ የተሰጣቸው ኃላፊነታቸውን ሁሉ ለነውር የሚጠቀም ሰው ባለበት ላይ መንግስት የሚለው ወይኛ ከሰና አልሰራ ሲል ነው። እኛ አልከሰስ፣ ምስክር ብንጠራ አንመሰክር፣ ተደብቆ በማሽሟጠጥ ራሳችን እናጠፋ ይሆናል እንጂ ክፎች መሆናችንን ገልጥ ይሆናል እንጂ መፍትሄ አናመጣም። ምክንያቱም የእኛ ተሳትፎ በትክክል ነገሩ እንዲፈታ ስላልሆነ፣ አብሮን ካለ ሰው ጋር ስለማንዋደድ፣ ቅንነት ስለጎደለ፣ በጎ ነገርን በራሱ መመስከር ስለተሳነን ማለት ከዛ ትርክት መውጣት፣ ነገሮችን በራሳቸው መለካትና የእኛ ማንኛውም እውቅና በበጎ ራሳችን ሊገልጥ በሚችል መልኩ ቢሆን ነው። እውነትና ንጋት እያደር ይጠራልና ኢትዮጵያውያን አንሸወድ፣ ወደ እውነት ጎዳና እንመለስ የሚለን ጋሽ ዘሪሁን ነው። የኢትዮጵያ ሀገራችን መከላከያ ሰራዊታችን ለአፍሪካ ሰላም የቆመ ጀግና ነው። ኢህአፓ የግልና የሀገር ጠላት ፓርቲ ነው። ኢህአፓ ኢትዮጵያ ሀገራችን ተላላኪ ብሎ እንግዲህ የሰደበ በሉዓላዊነታችን የመጣ ተላላኪ ፓርቲ ነው። አቻሜለ ታምሩ ዛሬ ይህንን አይደለም እያወራ ያለው። በተለይ ህወሓትን በመታገል ላይ ከፍተኛ ዋጋ ሲከፍል የነበረ አንዱ ወንድማችን ነው አቻሜለ ታምሩ። አንዱ በጣም ከተለው የነበረው አቻሜለ ታምሩ፣ ዘመድኩን በቀለ እና አሁን የሚያስወር ምናምን የተባሉ ሰዎች ነበሩ። ግን እዛ ላይ ታሪክ ያው ያወጣዋል ማለት ነው። ጽንፈኞችና ባንዳዎች እንኳን የመከላከያ ሰራዊታችን ልብስ እየለበሱ ብቻ ሳይሆን የሃይማኖት አባቶችን ልብስ ለብሰው እየገደሉ እየዘረፉ ነው። አዎ የሴት ልብስ ጾታ ሁሉ እየቀየሩ የማይደረግ የለም። ያ ሁሉ ተደረገ፣ ተሞከረ፣ ካርዱ አለቀ። ዛሬም በጎ ብንመኝ፣ ባለንበት መልካም ብንመኝ፣ ላለመክሰር ጥረት ብናደርግ፣ በመስደብ ብቻ አንድን ነገር በመስደብ ብቻ በሃይማኖታችንም በኢትዮጵያዊነት ክብራችንም ሰዎች ልብሳቸው ቢቀደድ እንኳን ማለት ነው የዲያስፖራ ሰዎች ልብሳቸው ቢቀደድ እንኳን ደፍሮ ማየት ክልክል ነው። የተደረገ ነገርን መሸፈን ነው የለመድነው። የሰዎችን ነውር በራስ ሸፍኖ የማለፍን ባህሪ ነው የኖረው። እንደዛ ያልተደረገ ማውራት እንዴት ተፈጠረ? ትናንትና አንድ ሚዲያ በጣም ብዙ በሚሊዮን የሚቆጠር ሰው ያለው ኢትዮጵያዊ ሚዲያ ኢራን ነደደች፣ ዶፍ ወረደ፣ አሜሪካ እንደዛ አለች ብሎ ያቃጥላል። መቼም መድኃኔዓለም ያንን እዛ ጋር የተቀደደበትን ነገር ውስጥ እቃውን ሳያቃጥሉ አይቀርም። ምንድን ለማግኘት ነው በዛ ልክ የሚቀደዱት? እና እዚህ ላይም ኢትዮጵያ እንደዚህ ሆነች፣ እንደዛ ሆነች። ኢትዮጵያ ማዕቀብ ተጣለባት፣ አይኤምኤፍ እንዳላት። ከዛ እዛ ጋር ያን ሰው ማየት ኢትዮጵያ ስትፈርስ፣ ማንም እኮ ሀገር እንደዛ አይደለም። ማንም ሀገርም መፍረስ የለበትም። እኛ ፍትህ ይጽና ነው። ምክንያቱም እኛ ከነሱ የተሻለ ነው። ሰው ቢያብድ አብሮ ማበድ አይደለም ትልቅ ነው። እና ነውርን የተደረገ ነገር ተቀንሶ በሚነገርበት ሀገር ላይ ያልተደረገ ተደረገ ብሎ ማውራት፣ ይሄን ሁሉ እያወሩ በሰላም መኖር፣ የሆነውን ነገር በሞባይል ቀርጾ ማሰራጨት ምንም መብት አለ። እስራኤልን ጠይቋት፣ ዱባይን ጠይቋት ምን እያደረጉ እንደሆነ። አሁን ዓለም ላይ ያያችሁት ነገር ሰብአዊ መብት እያሉ ዓለምን የሚዘርፉ ሀገራት እርዳታ፣ ዲሞክራሲ፣ ምርጫ ምናምን እያሉ በተቀደሰ ነገር ተጠቅልለው የረከሰ ነገራቸውን ሲከውኑ የነበሩ ሀገራትና ምናምን ያ ነገር እንክትክቱ ወጥቶ መቀበሩን ነው እያየን ያለ ነው። የሚሆነውም እንደዛ።
አሁን እዚህኛ ሀገር ላይ የምንጮው ሰዎች እንደዛ የምትሉ ሰዎች በቃ የኢትዮጵያ ህዝብ የመኖር ያለመኖር ጉዳይ ነው። አሁን የመኖር ያለመኖር ጉዳይ ለራሱ ሲል ነው። እያንዳንዱ ለራሱ ሲል ያን ግለሰብ ስራ ላይ ኢትዮጵያ ትቀጥላለች አትቀጥልም ነቲንግ ታዋውሱ። ኢትዮጵያ ትፈርሳለች ለምትለው አናት ፍርስ ይላታል። ኢትዮጵያ አትፈርስም። ገና ብዙ የምታየው ብዙ ስኬት ጠብቃታል። አይደለም እዚህ ያለውን ጭንጋፍ ጾታውን ሁሉ ሌሎች የሚመሰክሩለት እንደምን የሚሆነው እንደ ሴት እንደ ወንድ የሚሆነው ይቅርና በዛ ድራማ ላይ የሚሳለቁት ሁሉ በሚገባ ያገኛል ዋጋቸውን ያገኛሉ እንደማለት። ያንን የሚያደርገው ፈጣሪ ነው። እኔ አማኝ ነኝ፣ ኢትዮጵያዊ ነኝ። በኢትዮጵያዊነቴ በእምነቴ አምናለሁ። ሁሉን ነገር ከፈጣሪ ጋር ሆኜ ነው መልስ የማገኘው የምሰጠው። እዚህ ጋር የሰዎች ስርዓት ሁሉ ለኔ ከኔ በታች ነው ብዬ በድፍረት አወራለሁ። አሁንም እንደዛ ነው የሚሰማኝ። የሰዎች ስርዓት አይደለም። ዓለማትን ሁሉ ከቃሉ ፈጥሮ በቃሉ ያጸናውን ጌታ ነው የምናውቀው። የምነጋገረውም ከእሱ ጋር ነው። እዚህ ምድር ላይ ባለው ከሆነ ሰው ያገኘሁት ዩቲዩብ ላይ ነው ብያቸዋለሁ። 4፣ 5፣ 6፣ 10፣ 20 ሰው የሚሆን ሰው ያገኘሁት ዩቲዩብ ላይ ነው። ከዛ ውጪ ያው ማየት ነው። አቶ ወይም ኢንጂነር ይልቃል ጌትነት አስተያየት ሰጥቷል። አሁን ሌላውን ኮተትን ተውና አስተያየታቸው ላይ ብቻ አስተያየት ልስጥ። የመጀመሪያው ይሄንን መንግስት የብልጽግና መንግስት ለመገልበጥ 6 ወር በቂ ነው፣ የ6 ወር ነው ቀጠሮ የሰጡት። ሰው በ6 ወር ውስጥ እንገናኝ የሚል ቀጠሮ ሰጥቷል። ይህ የመጀመሪያ ጊዜ አይደለም። ያለውን አገዛዝ ወይም ሀገረ መንግስት ስቴትን አንደር ኤስቲሜት የማድረግ አቶ ጀዋር መሐመድም በአንድ ጊዜ በአንድ ወቅት 2 መንግስት ነው ያለው ብለው ከእስር ከወጡ በኋላ የተናገሩትን ታስታውሳላችሁ። ይሄ የኢትዮጵያ ሀገረ መንግስት ወይም ስቴት በጣም ቀንጨራ ነው። ቀንጨራ ማለት በዲዶ ነው ያሉት። ቀንጨራ የቀነጨረ በጣም ረዥም ዓመት የቆየ ውስጥ ገብቼ ነው ኢትዮጵያን አንደር ቤሊ የተረዳሁት ምን እንደምትመስል ወድቃዋን ያየዋል። ከዛ በፊት ግን አንደር ኤስቲሜት አድርጌ ነበረ፣ ቢሮክራሲን አንደር ኤስቲሜት አድርጌ ነበረ፣ ብቻ ኢትዮጵያን እንደ ስቴት አንደር ኤስቲሜት አድርጌ ነበር ብሎ ተናግረው ነበር። ራሳቸውን የተናገሩት ከደረጃ ኃይሌ ዛሬ 2 ዓመት ጃንዋሪ 2023 ላይ ባደረጉት ቃለ ምልልስ። አሁን ሌላ ጊዜም ፋኖ 15 ቀን ብቻ ስጡን እንጂ ፈረሳችንን ሸልመን እየሰገርን እንገሰግሳለን፣ ኮረብታ ላይ ጠብቁን አይነት ቀጠሮ ሰጥተው ነበረ። በጣም መሳቂያ የሆኑት የሆነ መጀመሪያ ሰሞን ዩፎሪያ ነበረ። በቃ እየመጡ ነው የሚል ዜማም ሲሰሙ እንዲህ ሁሉ ተብሎ ነበር፣ አልተሳክቶም እንጂ ማለት ነው። ወደፊትም አይሳካም። የአዛውንቶች ክለብ ተብሎ ሲሰደብ ወይም ሲያንጓጥጡ የነበረው ያለ ምክንያትም ማለት ነው። ምክንያቱም የተወሰነ ቶም ስላለው ነው። አንዳንዶቹ የራሳቸውን ጉዳይ የሚያወሩ አሉ። ምሳሌዎች መጥቀስ ይችላል። 1-2 ምሳሌ። አንደኛው አምባሳደሩ ስለ ትግራይ ነው አውርቶ የመጡት። በትግራይ ችግር ጀምሩ፣ ስለ ትግራይ ጄኖሳይድ አወሩ፣ ስለ ትግራይ ወደፊት ዕጣ ፈንታ አወሩ፣ በትግራይ እና በኢትዮጵያ መካከል ስላለው ግንኙነት ቁርሾና በደል አወሩ። አበቃ። ምሳሌ፣ አንዱ ምሳሌ። ሌሎቹም እንደዛው አሉ። ጭራሽ ምንም የማይገናኝ ነገር ሲያወሩ ነበር። የአዛውንቶች ክበብ ነው የሚያስመስለው ነው። ይሄን ደግሞ እስኪ ታይሮቹንም የኦሮሞ ነጻነት ጦሩንም የሚልከው ማን? ሻዕቢያ ነው የሚልከው። ማን ነው? ግብጽ ነው። የትግራይና የኤርትራ ኃይሎች ግንኙነት እንደጀመሩ ያረጋገጡበት ኢሳያስ በነጻነት ቀኑ ባደረገው ንግግር ነው። በዛ ሂደት በታሪክ ሆኖ በማያውቅ ሁኔታ በየዓመቱ ህወሓትንና የትግራይ ፖለቲከኞችን የሚሳደበው ኢሳያስ አፈወርቂ ምንም ሳይል ይቀራል እና ደግሞ ፋኖ ደግሞ ዝም ብሎ የሚላላት ደርሰናል ብር በላት ሂደት ቡና ጠጭ በላት ተብሎ እንደሚመጣ ህፃን ልጅ ደርሶ የሚመጣ ዘመነ ካሴ፣ ጀነራል ተፈራ፣ እነምሬ፣ ሌሎች ሁሉ የሁሉ ሰራዊት ተላላኪ የሆነ እንደ ኪራይ አህያ ናቸው ማለት በቃ የተቻሉትን የተባሉትን ነገር ያረሳሉ እንጂ ለምን እንዴት ሲሄድ ምን ያጋጥመኛል ወዴት እንዲሆናል የሚል ነገር የለም። በጣም ጨካኝ የሚያደርጋቸው ይሄ በትክክል ያለማሰባቸው ሁኔታ ነው። ፋኖንም የትግራይ ኃይሎችንም ከዚህ ጋር ሁሌ ሰው ማየት ያለበት ኢትዮጵያ ውስጥ ያለው ምንም አይነት ጥያቄ ብታወሩ ልክ ናችሁ፣ ለመፍትሄው ግን እየሰራችሁ አይደለም በጥላት ፊት በወዳጅ ፊት እንኳን አብሮ ለመሆን የሚያስችል ትውውቅና አንድነት የላችሁ። እንኳን ሰው
ለሸር ለተንኮል እና ጠላት ብሎ ላለው ኃይል የጠላትን ምላሽ መክቶ ከዛም በላይ ድል ለማድረግ ይቅርና በወዳጅ ፊት አብራችሁ መቆም አትችሉም። ሙሽራ ለማጀብ አትችሉም። ብዙ ጊዜ ሰው እንደዚህ ነው እንደዛ ነው ብሎ ይላል። አቋቋማችሁን ተከተለው። ጠላት ካልሆንክ ከራስ ጋር የተጣላሽ እብዶች ካልሆናችሁ ጤና የጎደላችሁ ካልሆናችሁ የምታወሩትና የምትሰሩት ነገር በሙሉ ተስፋ የቆረጠ ሰው የሚያደርገው ማን ነው? እንደው አሁን ጠላት የምትናፍቁ ቶሎ ብሎ ያገኘ እንዲያጠፋችሁ የምትጋብዙ እንጂ ጠላትን የምታሸንፉበት ምንም መካኒዝም የለም። የኢትዮጵያ ሕዝብ ደግሞ ሞኝ ይመስላችኋል። የምታወሩትና የምታደርጉትን ነገር እያየ ከእናንተ ጋር ሆኖ ራሱን ለማጥፋት የሚሰራ ይመስላችኋል። ሌላው ታሪክ ሁሉ ቢቀር አማራ ክልል ላይ የሚሆነው ነገር የኢትዮጵያ ሕዝብ የማያይ ይመስላችኋል? አሁን ዘመነ ዲጂታል ነው። ሁሉ ሞባይል አለ። ሁሉ የሆነ ነገር ወሬ ተጋኖ ሊሆን ይችላል እንጂ ተቀንሶ የለም። ቅድም እንዳለው እንኳን የተደረገ አልተደረገ የሚወራበት ሰዓት ላይ ያለ ነው። በዚህ ሰዓት ላይ በአማራ ክልል ላይ ጆሮ መቁረጣችሁን፣ እጅ መቁረጣችሁን፣ እስረኛ መበተናችሁን፣ ሰሊጥ ማቃጠላችሁን እስኪ ተስማሙ ብለው የሰላምን እሴት መሰረት አድርገው የሄዱ እናት አባቶችን በዛ ልክ አሰቃየታችሁ መግደላችሁን፣ ተማሪዎችን መጨፍጨፋችሁን፣ ሴቶችን መድፈራችሁን፣ መምህራንን መጨፍጨፋችሁን፣ ትምህርት ቤት ማውደማችሁን፣ መሰረተ ልማትን ማናጋታችሁን፣ ሀገረ መንግስት ለማፍረስ 4 ቀጠሮ መስጠታችሁን፣ ከግብጽ ጋር ሆነን ኢትዮጵያን እናፈርሳለን ማለታችሁን፣ ማይካድራ ላይ አማራ በመሆናቸው ብቻ የቀን ሰራተኞችን በተኙበት ጨፍጭፎ ከሄደው ኃይል ጋር ጥምዶ በሚል የባርነት ቀንጃ ፈጥራችሁ ወይም መቃነጆ ይባላል። አንድ በሬ ያለው ከሌላ በሬ ጋር ሆኖ ጥማጅ በሬ ይባላል። መፍጠራችሁን ጀነራል ተፈራ ማሞ እኛ እያለን የኤርትራ እና የትግራይ ህዝብ አይነካም፣ ጦርነትም ከቀጠለ እዚሁ አማራ ክልል ውስጥ እናደርገዋለን ማለታቸውን የኢትዮጵያ ህዝብ የማይሰማ ይመስላል? የማያይ ይመስላችኋል? ዝም ስላለ በቃ አያውቅም። ያወራችሁትና የምትሰሩት ነገር አያውቅም። 27 የደምቢዶሎ ተማሪዎች ድራማ አያውቅም። ከዛ ብርቱካን በምትባለው እንደገና ውላ አዲሳችሁ ሄዳችሁበትን እብደት አያውቅም። እኔ ደስ የሚለኝ የኢትዮጵያ አምላክ ስራውን ስለሚሰራ ከውጭም እስከ ውጭም ድረስ በዚህ ታሪክ ላይ ከ7-8 ዓመታት በፊት ጀምሮ በጣም የተከበሩ ነፍሳቸውን ይማር አልፈዋል። ከ167 ዓመት በላይ እድሜ ያስቆጠሩ አባቶች ያደርጉት የነበረውን የጸሎት እና የዱዓ ስነስርዓትን ተቀብዬ ነገሩን እጋፈጥበት የነበረውን ወቅት እያየሁት ስለሆነ እና በተለያየ ዓለም ላይ ምን እንደነበራችሁ ምን ታስቡ እንደነበር በህወሓትም በየትኛውም ቦታ ላይ በአቅማችሁ እንዴት እንደምትወራጩ እንተያያለን። እኔ አያችኋለሁ። እኔ ክፉ ነገር ኒውክለር ይኑረው ዶላር ይኑረው አሁንም ይቀጥላል። እሱ ነገር አይቀየርም። የሚያሸንፈው እውነት ነው፣ ሀቅ ነው፣ የሀቅ አምላክ ነው ስራውን የሚሰራው። እቅዳችሁ ምን እንደነበር ይታወቃል። የባህር ባሩን ሁሉም ኢትዮጵያ የሚገባትን ጌጣጌጥ ሁሉ አብይ አህመድ አሊ በሚባለው ልጅ እጅ እናደርግላታለን። ይሄ የኢትዮጵያን ጉዳይ የማስቀጠል ያለማስቀጠል ነው። ኢትዮጵያ ስትኖር ነው ስለ ስልጣን የሚያወራ፣ ስለ ሃይማኖት የሚያወራ፣ ስለ ብሔሩም በየተወሸቀበትም ቢሆን የጥላት ጉድጓድ የሚንደፋደፈው ኢትዮጵያ የምትባል ሀገር ስትቀጥል ነው። ይችን አፈርሳለሁ ያለን ሁሉ አናቱን ማፍረስ ደግሞ የኛ በዚህ ዘመን ያለን ትውልዶች ግዴታ ነው፣ መብት አይደለም። ሲከፈልንም አይደለም። አሁን የሆነ ነገር ብናገኝ ኖሮ እንደዚህ ላናወራ እንችላለን። ኦር የከፈለ ሰው እንደ ሸቀጥ ልግዛ የሚል ሰዎችን በወረቀት ልግዛና ልሽጥ ብሎ የሚታሰብበት በዛ ልክ ሰብና የረከሰበት ዓለም ላይ ስለሆነ ያለ ነው። ከእሱ አንጻር ሳይከፈለን መስራታችን ደግሞ እጅግ በጣም ደስ የሚል የሚያኮራ የምናወራው ነገር ስህተት ሆኖ ሰው ባይሰማን የኢትዮጵያ ሕዝብ ተቀይሯል ብለን ደስ ይለናል። የምናወራው ነገር የሚጠቅመው ነው፣ ግን ሰው ካላየን ደግሞ ምንም ነገር ቢሆን ደግሞ ኋላስ ይበለው ወደሚለው እንሄዳለን። ዞሮ ሰዎች ራሳቸውን በማስተካከል ታላቅ እንዲሆኑ ክብራቸው ላይ ከፍታቸው ላይ እንዲመጡ ነው እዚህ የምንሰራው። ሰዎች ሰው እንዲሆኑ ያልተባለ ያልተነገረ ነገር
ስለሌለ ማለት ነው። ይሄ ኢትዮጵያ ተሳካላት አለፈላት ሲባል ደሙ የሚፈላ ሰው በጣም እናውቃለን እኮ ሁሉንም የሚገርም ነገር ማለት ነው። ይህን ሰው ተደራጅቶ የተሰማራ አደራጅቶ የተሰማራ እናውቃለን እኮ ሁሉንም ተደራጅቶ የተሰማራ አደራጅቶ የተሰማራ ለስልጣን ለገንዘብ የከነፈ የተትለፈለፈ ያልተረጋጋ ኃይል አለ እንድታውቁት። ተጠበቁ ከተላላኪነት ተጠበቁ። ያነበባችሁትን ወረቀት ያነበባችሁትን ጥያቄ እናውቀዋለን። እኛ እየተረመጠመጥን ያለነው ለእናንተ ነው። ሁለተኛው የዶክተር አምባቸው ጊዜ ኖሮት ቢኖር ደስ ይለኛል። እንደሚሰማው ግን አልጠራጠርምና ነገር ልናገር የወንድም መልዕክት ነው። ይህን የአመቻ ጋብቻ የጎጥ ስብስብ አፍርስ። ማን የማን አበልጅ ስለሆነ የቢሮ ኃላፊ እንደሆነ፣ ማን የማን የጎጥ የወንዝ ልጅ ስለሆነ የምናምን ቢሮ ኃላፊ እንደሆነ፣ የምናምን ወረዳ አስተዳዳሪ እንደሆነ ታውቁታላችሁ፣ አውቀዋለሁ። ይሄ አሰራር መፍረስ መቻል አለበት። ይሄ በትንሹ ዶክተር አምባቸው ትክክል መሆኑን የምታዩት ሌላው ሰው ማውራት ተውትና ዶክተር አምባቸው የሚባል የብጥብጥ አዛዥና ኮር ክፍለ ጦር ምናምን የሚባል ነገር አልተፈጠረም። ስለ ዶክተር አምባቸው ምንም ነገር አይልም እዛ ላይ ያለ ሰው። ይህንን በጣም የምናከብረው የነበረው በወቅቱ ያው ዘመን ደጉ ብዙ ሰዎችን በመንገድ ላይ በጅማሮ ይቀርባሉ፣ ግን እንደዛ ባይሆን ጥሩ ነበር። አቶ ማን ነው የሚባለው ታማኝ በየነ ምን እያለ ምን ብሎ ምን የት ድረስ የሚለው ነገር በጣም አደገኛ መሆኑን ለምን ምን አላለም። ዛሬ የዶክተር አምባቸው አካባቢ ደብረታቦር ይናጣል፣ ደቡብ ጎንደር አካባቢ ላይ ያለው ችግር በተለይ ወያኔ የሚባለው ቡድን ወደ ኢትዮጵያ ሲመጣ በደንብ አድርጎ ልኩን ካስያዘው አካባቢ ከጋይንት ደብረታቦር የደቡብ ጎንደር አካባቢ ላይ በጣም ብዙ ዋጋ ያስከፈለ ጀብዱ የፈጸመ ህዝብ ነው። ከዛ በኋላም ያንን በቀሉን ለመቀሌ መብራት የሚሄደው በዛ ቦታ ላይ ሆኖ የአካባቢ በብዙ መልኩ በልማት ወደኋላ እንዲቀር ሆኖ መጨረሻ ላይ ደግሞ ሰሜን ጎንደር ገዳይ፣ ደቡብ ጎንደር ተገዳይ ሆኖ ለልቅሶ እንኳን አብረን እንዳንቀመጥ አመራሮች እርስ በርሳቸው በተሰጣቸው የጥላት የጥፋት ተልዕኮ እንደዛ አይነት ነውር ተፈጸመ። ሰብአዊ ሰዎች እንዳልሆኑ የዛንን ጉዳይ ለማስፈጸም መምጣታቸው ነው የምታዩት። በግልጽ ነው የመጡ። እኔ በእርግጥ ያው ጥምዶ በሚለው ላይ ከሸኔ ጋር ከዋት ጋር ምናምን ራሳቸው ሆረር እያደረጉ የተረኩልንን ታሪክ ያንን ሊያጠፉ ተልከው ከሱ ጋር ሆነን እናጠፋችኋለን ብለው እነዛ ያወሯቸው ኃይሎች አጠፉት ያሉትንም ራሳቸው ሰርተውት ሊሆን ይችላል። እሺ እነዛ አደረጉት ቢሉ እንኳን የቀራቸውን የጥፋት እቅድ ለማስፈጸም ከነሱ ጋር ተጣምረናል ብለው በግልጽ ስለነገሩን ይሄን አምኖ መሄድ ነው መረገም እንጂ እነዛን አይቶ ሁሉ ተደራጅቶ የተሰማራ አደራጅቶ መጠራጠር ሊቻል ይችላል። ግን ከዮሐንስ ቦያለው ጊዜ መግዣ ይሆናል ምናምን ብለው ይኸው ተፈረማሞም የዛን ጊዜ የነበረው ገዱ አንዳርጋቸውም እነዚህ ሰዎች ሲገዳደሉ የነበሩት እዛ ክልል ላይ በዛ ኔትወርክ ላይ የነበሩት ዘመነ ካሴም አብን ላይም ያሉት ምናምን ሰዎች አሉ። የሚጠይቅም የለም። ሌላ ሰው ለመግደል ሌላ ሰው ለማስገደል ከዛ ስም ይሰጠዋል። ጫጫታው ይቀጥላል። አሁንም ሌላ ሊበላ ይቀጥላል። በዚህ መካከል ፖለቲከኛ ነኝ የሚለው ይሄ አሻጥርና ሸራ አልገባው ብለው ነው ቢያንስ ዝም አያስብለው። ሌላ ነው ለመፈጸም ከሚጣደፍበት እግሩን ያዝ አያድርገው። እየተሰራ የመጣው ነገር ዛሬ ሰው ቢያስተውል ጥሩ ነበር። ግን ያው የኛው ጠማማ ነው እንዳሉት እንጨቶች
እዚህ ላይ ያሉ ነገሮችን መጨረስ ይኖርብኛል። ብዙ ሰውም እንደማያየው በማሰብ የኢትዮጵያን የፖለቲካ ሁኔታ መቀየር አንዳንዴ ከያዛችሁ ወንበሩ የአዛውንቶች ክለብ ተብሎ ሲሰደብ ወይም ሲያንጓጥጡ የነበረው ወደ አብዱ ሁሴን ወረደ ለትግራይ ባልሰራት ዛሬ ወረደ ለትግራይ ባልሰራት ዛሬ አመሻሽ ላይ ማስጠንቀቂያ ልኳል። ላንብብላችሁ ትግራይ ጥሩ ነው፣ ጥሩ ደረጃ ላይ እንኳን እኛም ብዙ ሰው አልገመተውም፣ ግን እንደዚህ ሆና እንደዚህ ባህሪ ያሳያል የሚል ግምት አልነበረውም። ግን ሌሎች እንደገመቱት ሆኗል። ትራጀዲ ይፈጠራል፣ እንደዚህ ይፈጠራል እንዳለው ገና አዲስ አበባ ዘይጸመደንጎደ የሚባል ቦታ አለ። ገና አዲስ አበባ ሳይረግጥ እንደዚህ ያለ ለማንኛውም ለዞን ባለስልጣናት የላከው ነው። ለዞን እሱ የሾማቸው ማለት የዞን ባለስልጣናት፣ የዞን ማለት የጊዜያዊ አስተዳደሩ ሰዎች ህወሓት ናቸው። ሁሉም ግን ናቸው ለጊዜያዊ አስተዳደሩ መንግስት የመንግስት መዋቅር ስለሆነ ማለት ነው። ሰላም ማለት ነው። እንደምታውቁት አሁን ዛሬ ብዙ የትግራይ ወረዳዎች የትግራይ ወረዳ ምክር ቤቶች ውሳኔ እየወሰኑ ነው። ፕሪቶሪያ ሰላም ስምምነት ፈርሷል። ከዚህ በኋላ የነበረው መንግስት ሪኢንስቴት ይደረግ፣ ፕሪቶሪያ ሄደው ነፃ ቀን ያፈረሱ መንግስት ወደ ቦታው ይመለስ የሚል የወረዳ ምክር ቤቶች በሙሉ ውሳኔ ወስኗል። አሁን በተለይ በጣም ብዙ ሁሉም ጋር ነገ ምናምን ይቀጥ ይችላል፣ ግን በተለይ በጣም ብዙ ወደ ማዕከላዊ ዞን አካባቢ ብዙ ወረዳዎች አያድራ ይቻለው፣ ራማ ላይ ይቻለው፣ ወደ እንቲጮ አድዋ ብዙ 20 ምናምን ወረዳ ማህበራዊ ሚዲያዎቻቸው ላይ አይቼዋለሁ ልጥፏል እና ይቀጥላሉ። እንግዲህ ወደ ብዙ ወረዳዎች ስለሆኑ ማለት ነው። ይህን አዲስ አበባ ሆኖ ተከታትሎታና ምን ይላል? ቤት ምክሪ ወረዳታት ማዕከላዊ ዞባ ውሳነታት ይሕልፍ ኣለዋ ይላል። የትግራይ ወረዳ የማዕከላዊ ዞን ወረዳዎች ምክር ቤቶች የወረዳ ምክር ቤቶች ውሳኔዎች እያስተላለፉ ይገኛሉ። ይሄ የተቀበላችሁ ይሄ ትእዛዝ ይሄ እንዲፈጸም ይሄ እንድታስተባብሩ ትእዛዝ እዚ መደብ ዝተቀበልኩም ይሁን ዘውረድኩም ሓላፍነት ተወስዱ ባዕልኩም ይኹም አለ። ይሄን ትእዛዝ የተቀበላችሁ ይሁን ትእዛዙን ወደ ወረዳ ከዞን ወደ ወረዳ ትእዛዝ ያስተላልፋችሁ ኃላፊነት የምትወስዱት እናንተ ራሳችሁ ናችሁ። ሌሎቻችሁም ጥንቃቄ አድርጉ። ሌሎቻችሁ ገና ስብሰባ ያላካሄዱ ዞኖች ወረዳዎችም ጥንቃቄ አድርጉ። ሁለተኛ ይሄ አንደኛ ማስጠንቀቂያ ነው። ሁለተኛ ቀደም ፈጸምት ዞባ መሪትኩም ከዚህ በፊት የዞን ፈጻሚ አካላት መርጣችሁ ራሳችሁ ስትሾሙ ለመሾም ውክልና ሰጥቻችሁ ነበር። የወረዳ ሹመት ዞን ራሱ ዞን እንዲሾም ከንቲባ ጽሕፈት ቤት አካባቢ ይሄ ከንቲባ ምናምን እኔ ከዞን በታች ያለው መዋቅር ራሳችሁ ተከር እንድታደርጉት ውክልና ሰጥቻችሁ ነበር ይላል። ቀደም ፈጸምት ዞባ መሪትኩም ባዕልኩም ክትሸሙ ውክልና ሂበኩም ዝነበሩ በዚህ መልእክቲ አልዕለዩ ኣለኹ። ከዚህ በፊት ሰጥቻችሁ የነበረው ስልጣን ከእናንተ በታች ያሉ ከንቲባም የዞን የወረዳ አስተዳደሮችን እና የተለያዩ ፈጻሚ አካላትን ለመሾም ሰጥቻችሁ የነበረው ኃላፊነት በዚህ መልእክት አንስቼዋለሁ። በዋትስአፕ መልእክት ነው። ወደ ወረዳ መንግስትነትን ረስቶ ጀነራልነት ወታደርነቱ ታየዋል። ወደ ወረዳ እኮ መውቀሻ ቦታ ብንወቅሰው እኮ የለ እሾህ እኮ ነው። ሰውነት እኮ እሾህ ነው። ምንም የለውም። ሁሉ በዚህ በኩል ተንኮል ነው፣ በዚህ በኩል ክፋት ነው፣ በዚህ በኩል ለብዙ አይናገር እያለ እና ክፍተት እንዳይፈጥር ከፈለጋት የአንድ ሰዓት መልእክት በ10 ደቂቃ ይጨርሳል። ካልፈለገ በአንድ ደቂቃ የምትተላለፍ መልእክት 1 ሰዓት ሊፈጅ ይችላል። ለአንድ ደቂቃ መልእክት በፍጹም የት አካባቢ ነች መልእክት የተናገረው? ቁም ነገሯ የት አካባቢ 1 ሰዓት ብትፈልጓት አትገኝም። አሁን እቺ ግን እቺ ጽሁፍ የላት ምን የላት ቅልብጭ ያለች ማስጠንቀቂያ ነታቸውና አንስቼዋለሁ። በቃ በዋትስአፕ አንስቼዋለሁ። የሰጣችሁ እሱ በወረቀት አላውቅም። በዋትስአፕ መቼም ስልጣን አይሰጥም ማለት በዋትስአፕ አሁን ግን በዋትስአፕ አንስቼዋለሁ ይላችኋል። ገና ቸኩሏል። ገና አዲስ አበባ ሆኖ ነው በዋትስአፕ የሚያስጠነቅቃቸው። አቀረባ ዝገበርኩም ምጥዕራይ እንተልይውን አነ ክፈርመሉ አለኒ እና በቅርብ ጊዜ ያደረጋችሁት
የሆነ የስልጣን መተራራይ ማለት መስተጋ ወይ ሽግሽግ ይሁን ምናምን ካለም በውክልና በተሰጣቸው ውክልና መሰረት ከሰጣቸው ካለም እኔ መፈረም አለብኝ ይላል። እስኪ ወደ አንተ መሰማራና ሰምተናል። ምንድነው ያለው? ምንድነው ያለውስ ነገር? እውነት ሁሴንም ወደ አንተ መደወሉ ሰምተናል። ምንድነው ያለው? ምንድነው ያለውስ ነገር? እውነት ደውሏል? አመሰግናለሁ። አዎ ደውሏል። ምክንያቱም የደወሉት መጀመሪያ እሱ ጽሁፍ ላይ ነው ያስቀመጠልኝ። ሲመች ደውልልኝ ብሎ ነው ያስቀመጠልኝ። ይሄ ማለት ያው እየተነጋገርን ነው እያወራን ነው። አሁን አልተመችም ነገር ለማስባል ይመስለኛል። እንደዛ ብሎ ሳየው ጻፍኩለት። ከዛ ደወልኩኝ። ያው ግዴታ አልተመቸውም ብሎ ሌላ አክት ለማስያዝ ያሰበው ነገር ስለነበረ ተነጋገርን። ያው በሚገባ አግባብ ባለው መልስ ተመላልሰናል ማለት ነው። አግባብ ባለው መልስ ተመላልሰናል። ያ ደወለ አልደወለ ያው ቀደም ብለን እኛ ስለምንተዋወቅ በትግሉ የአማራን ህዝብ ሲከዱት እኛም ደግሞ ለአማራ ሊጠቅመና የሚችለውን መንገድ ይዘን ስለተጓዝ አብዱ ሁሴንም ወደ አንተ መደወሉ ሰምተናል። እንግዲህ ምሬ በዚህ አጋጣሚ ያው አብረ እየመጣው ነው አይነት ነገር ነው። የአብዱ ሁሴን ምክትል ርዕሰ መስተዳድሩ ደውሎልህ ነበር ሲባል አው ደውሎ ነበር የሚል ነገር ነው። እንግዲህ ያው ሌላው ደግሞ የፖለቲካ ልሽቀታችንና እኛ ሀገር ያለው እጅግ በጣም አሳዛኝ ከሆኑት ነገሮች ሰዎች ሲስቁ ያዩት እንግዲህ ነው። ያው ተጣሉ ምናምን ነገር አይናገር አላውቅም፣ ግን እና ሀብታሙ ሰፈነው በዚህ ሲሳለቁ አገኘሁትና ምንድነው ይሄው ዝቅጠታችን ውርደታችንም ልክ ኤርሚያስ ጾታው እንደዚህ ያለች ያቺ ማናት ማማብዲት የምትባለው ሰትዮ እንደምትለው አይነት ተራ ዝም ብሎ እንግዲህ ኃላፊነትን በህዝብ ላይ ችግር ፈታለው የሚል ሰው በዚህ ልክ የዘቀጠና የወረደ ነገር ሲያወራ ሲውል ምን ማለት ነው? አድማጭ ተመልካቹም ሆነ ህዝብ ነኝ የተባለው ኃይል በቃ መጫወቻ ነህ እንጂ ምንም አታመጣም ብሎ መደምደም ማለት ነው። ለኔ የተረዳሁት እንደዛ ነው። የፖለቲካ እንግዲህ ያው ተጣሉ ምናምን አገጠ ነው የሚለው ቤቱን ትቶ ውጭ ማለት አበዛ። እሷ በዚህ መሀል ጴንጤ ሆና ነበረ። ከዚያ ከአንድ አብይ ከሚስቱ ዝናሽ ታያቸው ጋር ከተለያየ 8 ዓመት አልፎታል። በእርግጥ ተፋታ ማለት አይቻልም። ቀድሞ ነገር ህጋዊ ጋብቻ አልተመሰረተም። እርሱ የሬዲዮ ኦፕሬተር፣ እሷ ደግሞ የመከላከያ ዘፋኝና ተወዛዋዥ ሆኖ ነበር በኢትዮ ኤርትራ ጦርነት ጊዜ የተዋወቁት። በእርግጥ እርሷ ከዚያ በፊት የብዙ ይሄንላ አሁን ይሄን አለና ምንድነው የሚገኘው ነገር? ምንም ቢባል አልተማረም፣ ህፃን ነው፣ ምንድነው ብትለው እንደጀመረው እንደጨረሰው እያላችሁ ትሄዳላችሁ። የበለጠ አቅም ያገኛል። የእናንተን ውርደት ትናገራላችሁ እንጂ ይህንን ተናገረና ሰው ምን ይሁን? ሰው አንድ ሰው የሚለካበት እኮ የራሱ መለኪያ አለው። ሐኪም የሆነ በሕክምናው ነው የሚለካው። ወታደር የሆነ በውትድርናው ነው የሚለካው። መሪ በአመራሩ፣ ዳኛ በዳኝነቱ፣ ጠበቃም በጠበቃው፣ ነጋዴም በንግዱ፣ ልክ በሙያው የቴክኒክ ሰዎች የአቪዬሽን ባለስልጣን ላይ ያለ መለኪያ ሌላ ቦታ ላይ አይሆንም። ግን ይሄ አሁን ከስልጣን ከመሪ ጋር መሄድ ይችላል ወይ? ምን ለማለት ነው? ያናየው ህዝብ መናቁን፣ ህዝብን ንቀው በህዝብ ደም የሚነግዱ ሰዎችን እንደ አይነት ጠላትም ቢመጣ ከነዚህ በላይ ጠላት የማይሆነውን ተሸክመን መኖራችንና ዛሬም እነሰዎች አፋቸውን የሚከፍቱት እኛ ወደ ቀልባችን ወደ ህሊናችን መጠን ነገሮችን ባለ ማስተካከላችንና የራሳችንን ተሳትፎ ከነዚህ ቆሻሻ ሰዎች ስላልሰወር ነው። ከዛ እንግዲህ ያው ተጣሉ ምናምን አማገጠ ነው የሚለው ቤቱን ትቶ ውጭ ማለት አበዛ። እሷ በዚህ መሀል ጴንጤ ሆና ነበረ። ከዚያ ከአንድ የኢቫንጀሊካል ቸርች ጋር በተደረገ ግንኙነትና በአንድ ባለስልጣን እገዛ በአንድ ባለሀብታም ድጋፍ ወደ አሜሪካ ሄደች። ከዚያ በኋላ እርሱ አብይ አህመድ ማለት ነው የአባዱላ ሚስት ራሄል ትባላለች። የአባዱላ ሚስት ራሄል እህት አግብቶ መኖር ጀምሮ ነበር። ሆኖም ነፍሰ ጡር እያለች የጤና እክል አጋጥሟት ጽንሱ ተቋረጠ። ለዚህ መቋረጥ የእርሱ እጅ አለበት። በኋላ ላይ ከእርሷም ጋር ተለያየ። በዚህ ምክንያት የአባዱላ ሚስት አብይን ማየት አትፈልግም። ይሄ ነው ፖለቲካችን።
እነዚህ ሰዎች ዛሬም ያወራሉ፣ ዛሬም ሰው ያደምጣቸዋል። ምንስ ይህንና መሰል ነገር እንወዳለን ማለት ነው። እኔ ለማስታወስ የፈለኩት አንደኛ በድፍረት ሰዎች በልካቸው ይሄ ፖለቲካ ነው ወይ? አንዴ ጌታቸው ረዳ ከሆነ ቦታ ልጅ ወልዷል ምናምን ብለው የሆኑ ሰዎች አመጡ። ከዛ እንደዚህ አይዶን እኔ ምን ያህል ባንታደለው እንደ ሀገር ፖለቲካችን በዚህ ልክ የተዋል። ሰው ያጣው ፖለቲካው ለምንድን ነው? በራሱ በሚለካበት ነገር ላይ የሚወዳደር ሰው የጠፋበት ለምንድን ነው? ብጥብጥ መጥራት፣ ሰዎችን ማማት፣ ጥላቻን መቀስቀስ፣ ማከክ ምናምን ላይ ብቻ ተጠምዶ ተንጠልጥሎ ያለበትና ጭራሽ ተሄዶ ከሌትና ከሌና ከሌ ምንም ይሁን ምን አገባል ስለዚህ አልገበኛ ነው ነገር። እውነት ግን ሰዎች እንደዚህ ቢያረጉ እውነት እንድ ብቻ ነበረው የሚባለው። ለምሳሌ ሀብታሙ የሰረቀውን ካሜራ አንዴ ወንድማችን አቤ ተወክቸው ላይ ለንደን ላይ የነበሩ ለምክክር አጀንዳ ሊሰበስቡ የነበሩት ላይ አቤ ተወክቸው ሲሄድ ልክ ዶክተር አብይ የመጣ ያክል ተቃውሞ በጣም የአቤ ተወክቸውን ተጽዕኖ ከፍ የሚያደርግ ነው። አቤ በቃ ስራ ሰርታል ማለት ነው ያል ነው ማለት ነው። እና እዚህ ላይ ሲመጣ ከመንግስት ጋር ያለን ነገር ከመንግስት ጋር እንደ መንግስት ለክተን እንደዛ ቢሆን አቤ ተወክቸው ሀብታሙ እንዳደረገው አይነት አድርጎ ቢሆን ወይስዬ ወይም ውብሸት ወይም ሌላ ወንድማችን ደሱ ሊሆን ይችላል፣ ሌላ አይኒ ወዲ ሻምበል ሊሆን ይችላል፣ ሌላ አሪያ ተስፋ ማርያም ሊሆን ይችላል። ብቻ አንድ የሆነ ጋዜጠኛ እንደ ሀብታሙ እርስ በርሱ የተጣረሰ የመሰራረቅ ካሜራ መስረቁ በዛ ልክ የተዘዳደቡ የኛ ወይም እንደዚህ ፖዚቲቭ ላይ ያሉ ሰዎች እንደዚህ አይነት ጥፋት ፈጽመው ቢሆን ምን ያደርግ ነበር ሰው? ሀብታሙ ያንን አድርጎ አሁን ነው ጭራሽ ሌላ ያመጣል። ለምን? ከሀብታሙ የሚብስ ሰው ነው ሀብታሙ የሚከተለው። ለዛ እኮ ነው ሀብታሙ ያላፈረው። ያውቀዋል የምንሄደውን ሰው ማለት ነው። ለኢትዮጵያ ህዝብ ማሳልፈው ትላንትና ቅድም እንዳልኩት አፋኝ ስርዓት በነበረበት ሰው ሀሳቡን ስለገለጸ ያንድን ባለስልጣን ወይ ያንድን ቡድን ስለተቃወመ የሚገደልበት፣ የሚታሰርበት፣ የሚባረርበት ስርዓት ውስጥ የለንም። ስለዚህ ይሄ መንግስት በጠመንጃ ለመፈታተን የሚያስችል ምንም አይነት ምክንያት የለም። ዛሬ ኦሮሞን፣ አማራን፣ ትግሬን ወክዬ ጠመንጃ ይዤ ጫካ ቁጭ ብዬ የወረዳን፣ የክልልን፣ የፌዴራልን መንግስት እዋጋለሁ የሚል ማንኛውም ኃይል የህዝብ ጠላት ነው። ይህችን ነፃነት ለማጥፋት ለማውደም እንጂ ለማስፋት እየመጣ አይደለም። የፖለቲካ ምህዳሩን ለማጥበብ ለጸጥታ ኃይሎች ምክንያት ሰጥቶ በስልት መስዋዕትነት የተገኘውን የነፃነት ሊነጥቁን የሚጻጻሩ ኃይሎች ናቸው። ስለዚህ ልዩነት ካለ በመንግስት ላይ ትችት ችግር ካለ መንግስትን መተቸት፣ ተደራጅቶ መታገል፣ አስፈላጊ ከሆነ በምርጫ አስወግዶ ስልጣን መቆናጠጥ እንጂ በመፈንቅለ መንግስት ይሁን በአማጺነት በዚህ መንግስት ላይ ጠመንጃ አንስቶ መሄድ ጉዳት አለው። ለኢትዮጵያ ህዝብ ማሳልፈው አራም ነው ብሏል። ታዲያ ምንድነው ግን የቀየረው እንድትሉልኝ ነው። ይሄኛው ያው ለአንድ ዓመት መራዘሙን የሚገልጽ ዘገባ አለ። ሌላ ወዲ ሻምበል ያው ፌደራል መንግስት ይሰማል ወይ በዛሬው ቀን ማለት በመላ ትግራይ ወጣቶችን ወደ ማሰልጠኛ ለመውሰድ እየሰራ ይገኛል የሚል ነው። እንግዲህ እዚህ ላይ ያው ትኩረት ይሰጥ ነው። ሌላው ከርዕሳችን ጋር ለዛ ካለው አዋጅ ይችን ተምብኔሉ ላይ የሚያደርግናት ይመስለኛል። ይችን ተርጉሞ ያስቀመጠልን ነገር አለ። ወዲ ሻምበል ምንድነው የሚለው? ከስር ያለው ደብዳቤ ትርጉሙ ላይ የብሔራዊ ጥሪ ማስታወቂያ ይላል። በርሱ ላይ እንደተገለጸው እናንተ የትግራይ ህዝብ እየደረሰባችሁ ከነበረው የዘር ማጥፋት ወረራ ለመከላከል በ2013 እና 2014 ዓ.ም ባደረጋችሁት ህልውና የማረጋገጥ ተጋድሎ የእድሜ ጣሪያው የደረሰ ልጅ እያላችሁ ልጆቻችሁን አላሰለፋችሁም። አሁንም ሁሉም ትግራዋይ ብሔራዊ ኃላፊነቱ እንዲወጣ ብሔራዊ ጥሪ የተደረገ በመሆኑ ከዛሬ ቀን ጀምሮ እድሜው የደረሰ ልጃችሁን ይዛችሁ በአድዋ ወደ ተዘጋጀው የምልመላ ማዕከል እንድትቀርቡ እናሳውቃለን። ክብርና ሞገስ ለጀግኖቻችን ሰማዕታት፣ ትግራይ ታሸንፋለች ብሎ የዚችን ደብዳቤ ትርጉም ነው የተረጎማት ማለት ነው ወዲ ሻምበል። ይሄ ጥሪ ትናንትና ከዚህ ፍየል ከመድረሷ እንደዚህ እንደሚለው እኔ ሌሎች
የሚናገሩት ነገር ይኖራል በሚል በተለይ ጀነራል ጻድቃን እነ ጌታቸው ረዳና ሌሎች የትግራይ አካባቢ ልጆች ቢናገሩ ደስ ይለኛል። እንደ ትናንትናው ኢትዮጵያ እንደ ትናንትናው አይደለችም። ብትፈልግም ባትፈልግም አይደለችም። ምን አሳካችሁ ላላችሁ በሚቀጥለው ምርጫ ብልጽግና ቢሸነፍ በማግስቱ ጀነራሉ በማግስቱ ጠቅላይ ሚኒስትር ደህና ሰንበት ከተመረጠው ጋር ይቀጥላል። አይጠጋጋም ካንተ ጋር። እንደ ትናንትናው የፓርቲ ጠባቂ ሳይሆን የኢትዮጵያ ጠባቂ አርሚ የገነባ ነው። ከወደቅ ጥሎ ይሄዳል። ከመጣው ጋር አረብ ከአረብኛ የመጣ ስፔን ከስፔን የመጣ እንግሊዝ ከእንግሊዝ የመጣ ፈረንሳይኛ ከፈረንሳይኛ የመጣ አንድም አፍሪካዊ ቋንቋ የለም። በአፍሪካ ብቸኛው የራሱ አልፋቤት ያለው ቋንቋ አማርኛ ብቻ ነው። ግን አይቀበሉም። ለምን? ደሃ ስለሆንክ። ግድ የለም አንድ አፍሪካዊ ቋንቋ ይሁን አይሉ። ብልጽግና ሲመጣ ግን ታያለህ። አንተ እያየ ይሆናል። ዩሲ ኢትዮጵያ እንደ ትናንትናው በዚሁ ገብቶ መንግስትን መሞገት፣ መከራከር፣ የሀሳብ ፍጭት እያቀረቡ መከራከር፣ በተቻለ አቅም ይቅር ማለት፣ ራስን ለመጠበቅ ማድረግ ነበረ። የኛ ፖለቲከኞች ግን ጠላቶቻችን ናቸው። እኛን ካልገደሉ ስራ አይሰሩ። ቅጥራቸው እኛን ማግደል፣ ማገዳደል፣ እኛን ማስቸገር፣ እኛን ማስለቀስ፣ ማፈናቀል፣ እኛን ማዳማት፣ በእኛ ሰቆቃ ላይ ብቻ የሚኖሩ ከጠላት በላይ ጠላት ሆነው ያሉ ስለሆኑ ነው በሰላም ወጥን መግባታችን የሚያናዳቸው። ይህን አውቀን በሚበጀው ላይ መስራት ነው። የሀገራዊ ምክክር ሂደትን ተመካካሪው ህዝብ ከሚኖርበት አካባቢ ውጪ የማካሄድ አንድምታው ምን ይመስላል ብሎ ሀገራዊ ምክክር ከጻፈው ላይ ብናይ የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን ኢትዮጵያ በሚገኙ የተለያዩ ባለድርሻ አካላት መካከል በሀሳብ ልዩነቶች ለተፈጠሩ አለመግባባቶች በምክክር መፍትሄን ለማፈላለግ እየሰራ የሚገኝ የዲሞክራሲ ተቋም ነው። ኮሚሽኑ በእስካሁኑ ጉዞ በሀገር ውስጥ እና በውጭ ሀገራት ከሚገኙ ባለድርሻ አካላት አጀንዳን በህዝባዊ ውይይቶች ማሰባሰብ ችሏል። ባሳለፍነው ሳምንት ኮሚሽኑ ከትግራይ ክልል ባለድርሻ አካላትና ከተለያዩ የህዝብ ክፍሎች አጀንዳ በአዲስ አበባ ከተማ ማሰባሰቡም ይታወቃል። እንደሚታወቀው በሌሎች የዓለማችን ክፍሎች በተደረጉ የሀገራዊ ምክክር ሂደቶች በሁኔታዎች አስገዳጅነት ከተመካካሪው ህብረተሰብ አካባቢ ውጪ የምክክር ሂደቶችን ማከናወን የተለመደ አሰራር ነው። የኮሎምቢያ የእርቅና የሀገራዊ ምክክር ሂደት ለዚህ አብይ ምሳሌ መሆን የሚችል ሲሆን በኩባ ሀቫና የተካሄደው ሂደትም ተጠቃሽ። የትግራይ ክልል የምክክር ሂደትም ከክልሉ ውጭ መደረጉ የተለያዩ ዓላማዎች እና መነሻዎች የነበሩ ሲሆን የሚከተሉት ሀሳቦች ይህንንም ያብራራሉ ብሏል። የሀገራዊ ምክክር ሂደቱን ከማስቀጠልም አንጻር የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል የምክክር ሂደቱን ለማከናወን ምቹ ጊዜ ሲጠባበቅ መቆየቱ የሚታወስ ነው። ነገር ግን ኮሚሽኑ ከተሰጠው የጊዜ ገደብ እና የስራ ኃላፊነት አንጻር አማራጭ መንገዶችን በመቀየስ የምክክር ሂደቱን ማስቀጠል እንግዲህ ባለመቻሉ ማለት ነው ወደ እዚህ የመጣበትን ነገር እንትን ያህል ቤዚክ በዚህ ዓመት ከሚሳኩት አጀንዳዎች መካከል አንዱ ነው። 3 አጀንዳዎች አሉ። እነዚህም ምርጫው ማከናወን፣ ሀገራዊ ምክክሩን ማሳለጥ ወይም ማሳካት፣ የባህር በር ጥያቄንም ተግባራዊ ማድረግ በዓለማችን በጣም ወይም በኢትዮጵያችን ማለት ነው ያሉ ከውስጥም ከውጭ ያሉ ጠላቶቻችንን የጥፋት እጆች ሁሉ ቆርጦ መስተካከልን የሚያመጣ መሆኑን ማመንና መስራት ይጠበቅብናል። በበላይነሽ አመዴ ለምን ወደ አመድነት መቀየር እንዳልተቻለ ተጨባጭ ደርሶናል። እባካችሁ የሚንቀሳቀሱበትን ሎኬሽን በውስጥ አሳውቁን፣ ሙሉ መረጃው በዚህ ምናምን እያሉ የሚሉም ነገር አለ። የመንግስትን እርምጃ መተቸት አለመተቸትን የሚሉ ሰዎችን በዚሁ መካከል የገቡ ስላሉ ነው። በበላይነሽ አመዴ እርምጃ ያልተወሰደበትን መንገድ ለምን ብለው የሚተቹ ሰዎችን አግኝተናል። እዚህ ላይ ለምንድን ነው የሚሉትን ነው በዚህ በተለይ በአማራ ክልል ላይ ያሉትን ለመናገር የፈለጉት። የሀገራዊ ምክክር ኮሚሽኑ ይህንን ብሎ ከዚህ አንጻር የሚል ነገር እዚህ ላይ እንትን ብሎታል ማለት ነው። ሌላውን እስኪ አንድ እዚህ ጋር ባነሳ ብዬ ከእንትን ካልኩት ጥራቱ ያልተረጋገጠ የቆርቆሮ ምናምን ይሄ ማጭበርበር ላይ የተለማመድ ነገር በጣም እንትን የሚለው በአማራ ክልል ጤና ባለሙያዎችን መግደል ሁኔታም እንደዚህ የሚያነሳለ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ያው የስልጣን ዘመን በ1 ዓመት መራዘሙ ነው
የሚጠቀሰው። ሌላው ጠቅላይ ሚኒስትሩ ዶክተር አብይ አህመድ በዛሬው ዕለት ማለት ነው ዛሬ ነው የሚለው የስልጣን ዘመናቸው የሚጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ሹመትን ለ1 ዓመት ተጨማሪ ጊዜ ማራዘማቸው ነው። እኔ እሱ አልገባኝም፣ ወደፊትም መጠየቅ የምፈልገው ነገር ነው እና ኢህአፓ ምን አንስቷል የሚለውን ቅድም አቻሜለ ከነገረን ጋር እዚህ ላይም በታሪክ ማካተት ስላለብን ማለት ነው። ኢህአፓ ሀገር አቀፍ የተቃውሞ ሰልፍ ጠራ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በማህበራዊ ሚዲያ ገጹ አስተላለፈው ጥሪ ገዢው የብልጽግና ፓርቲ ዲሞክራሲያዊ ምርጫ ከማካሄድ ይልቅ አጭበርብሮና አፍኖ ስልጣን ላይ ለመቆየት እየሰራ ነው ሲል ወነጀለ። ፓርቲው እንደገለጸው የንጹሐን በጅምላ በሚገደሉበት ትግራይና የአማራ ህዝብ በጦርነት ወላፈን ውስጥ ባለበትና በኦሮሚያ ክልል ፖለቲካዊ መፍትሄ ባልተገኘበት ሁኔታ የሚካሄድ ምርጫ የሀገርን አንድነት ከመሰረቱ የሚያናጋ አደገኛ አካሄድ ነው። ኢህአፓ ለምርጫው ያስቀመጥኳቸው ቅድመ ሁኔታዎች ባለመሟላታቸው ምርጫው የስርዓቱን ግፍ ከማስቀጠል ባለፈ ትርጉም የለውም ሲል አቋሙን አስታውቋል። በመሆኑም የንጹሐንን ጭፍጨፋ፣ እስርና መፈናቀል እንዲሁም የኑሮ ውድነቱ እንዲገታ የሚሻ ኢትዮጵያዊ ሁሉ አርብ ሚያዝያ 30 ቀን 2018 በታላቁ የሰላማዊ ሰልፍ ላይ እንዲገኝ ፓርቲው ጥሪ አቅርቧል። ሰልፉ በአዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋ እና ሐረር ከተሞች እንደሚካሄድ የጠቀሰ ሲሆን መንግስት የንጹሐን ማሳደዱን እንዲያቆም ሁሉን አቀፍ ድርድር እንዲደረግና የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ኢህአፓ በጥብቅ ያሳስባል ነው። ኢህአፓ ቅድም አቻሜለ ከተናገረው ጋር ነው ይህን ማካተት የፈለግኩት። ከዛ አንጻር ይሄ ሲነበብ የሚታይ ይሆናል። እንዴት ሆነ ለምን ሆነ እሱን ወደፊት አብረን የምናየው ይሆናል። ባለፈው አስረስ ማረ እያደመጠው በሱ ሲነበብ የሰማነውን የእልቂት አዋጅ በሁሉም ላይ ያኮረፉ ኃይሎች ያን ነገር ለማስኬድ የሚሰሩ መሆናቸውን እና ኢህአፓ ከታሪኩ ጀምሮ ባህሪውን እየገለጠ ነው ያለው። ሁሉም ሰው ማስተዋል ነው። በጠራው ሰልፍ ላይ ደግሞ ሙሉ ኃላፊነት መጠየቅ መቻል አለበት። ያለዛ እንደው ሰልፍ እንኳ ጠርቶ ሰው እንኳ ቢሄድለት ወይ ቦምብ አፈንድቶ ሰው ይገልና አላልኳችሁም እኔ ብጠራ እኔ በሰበስብ ብሎ የሚል ነውና መንግስት ከዚህ በፊት አንዴ ተናግራለሁ። ሰልፍ የሚጠሩ ኃይሎች ምንም አይነት ችግር ቢፈጠር ኃላፊነት እንወስዳለን በጠራነው ሰልፍ ማለት መቻል አለባቸው። የአዲስ አበባ ከተማ አስተዳደር ከ233 ሺህ በላይ ለሚሆኑ ዜጎች የማዕድ ማጋራት አከናወነ። ይሄ አይነገርም። አንድ ሌትር ዘይት ወይም 1 ሜትር ኬንዳ ሰው አይሰጥም። ቅድም ተናድጄ በስሜት የተናገርኩት በጎ ነገርን መጥላታችን እና ጠላት እንደፈለገ በቀላሉ ገብቶ በብሶታችን በመኖራችን ችግር ውስጥ ኖረን ከችግር ለመውጣት ባለመስራታችን ችግር ፈጣሪዎች የሰሩትን ችግር ተርከው ቀስቅሰው ወደ ሌላ ችግር የሚወስዱበት አጋጣሚ ብዙ ነው እና ማዕድ ማጋራት ይህንን ሲወዳደሩት አታዩ። አዲስ አበባ ከተማ አስተዳደር መጪው ሁኔታ ሳይባል ምክንያት በማድረግ ለማህበራዊ ችግር ለተጋለጡ ለአካል ጉዳተኞች፣ ለአረጋውያን እና በዝቅተኛ ገቢ ለሚተዳደሩ የመንግስት ሰራተኞች በአጠቃላይ ከ233 ሺህ በላይ ለሚሆኑ ወገኖች የማዕድ ማጋራት መርሃ ግብር ማከናወኑን ከንቲባ አዳነች አቤቤ በማህበራዊ ሚዲያ ገጻቸው ታውቋል። ከንቲባዋ ይህ ተግባር በከተማዋ በሁሉም ክፍለ ከተሞች እና ወረዳዎች እየተከናወነ ያለ ሰው ተኮር ስራ መሆኑን ገልጠው ማዕድ ከማጋራትም ባለፈ በመካከለኛው ምስራቅ ባለው ግጭት እና በነዳጅ እጥረት ምክንያት የሚከሰተውን የኑሮ ጫና ለማቃለል መሰረታዊ ምርቶችን በተመጣጣኝ ዋጋ እንዲቀርቡ ከፍተኛ በጀት ተመድቦ እየተሰራ እንደሚገኝም ጠቁመዋል። ከንቲባ አዳነች አቤቤ መስጠት አያጎልም በሚለው ጥሪ መሰረት ለተባበሩ ልበቀና ባለሀብቶችና በጎ ፈቃደኛ ወጣቶች ምስጋናቸውንም አቅርበዋል። በተለይም ጆስፖንግ ትሬዲንግ ወይም ጆስፖንግ ትሬኒንግ 15 ሚሊዮን ብር፣ አቶ ጀማል ከሚድሮክ 10 ሚሊዮን ብር፣ የኢትዮጵያ ሙሉ ወንጌል ቤተክርስቲያን 7 ሚሊዮን ብር፣ አቶ በላይነህ ክንዴ 5 ሚሊዮን ብር፣ አትሌት ዮሐንስ ዲፋ 2.9 ሚሊዮን ብር እና አቶ ተካበ ሙሉ 500 ሺህ ብር በመለገስ ስላደረጉት አስተዋጽኦ የላቀ ምስጋና አቅርበዋል። በመጨረሻም የትንሣኤ በዓል አንዳችን ለሌላችን የደስታ የሰላም እና የአብሮነት ምክንያት የሚሆንበት እንዲሆን መልካም ምኞታቸው ተላልፏል። እስኪ ብዙ ሰው ይህን ይሞክረው። ስለዚህ ማንም ጫጫላ የሰዎች ምንድነው መልካም ማግኘትና ስኬታማ መሆን ብዙ ሰው አያስደስተውም እና ይሄ አንዱ በኢራን ላይ ወዳለው ወደ መጨረሻው ብንሄድ ኢህአፓን ሰምተናል። የኢህአፓ ጥሪ እንዳልኳችሁ እልቂትና መተላለቅ ነው። የተቀጠረውም የሚሰራውም ይሄንን ነው። እብሪተኝነት ፖለቲካው ዓለም ላይ ይወደዳል። በጥባጭነት በብዙ ሰዎች ዘንድ የተለመደ ነው። ተሳዳቢነትና ኖረኝነት ኦር መረጋጋትን የማያመጣ ትሁት ሆኖ ነገሮች እንዲፈቱ ችግሮች እንዳይቀጥሉ ለማድረግ የሚሰራ ሰው እንደ ባንዳ የሚታይበት የሚሳደብ እና ስርዓት አልበኛ ሰው ደግሞ እንደ ጀግና የሚታይበት የፖለቲካ ምህዳር በመፍጠራችን
በዛ መልኩ የተቃኘና ሲያበጣብጠን ኑሮ አሁንም ለማበጣበጥና ደም ለማፋሰስ የሚሰራው ኢህአፓ ከብሔር ታሪክ አንጻር ምን ምን አይነት ታሪክ ውስጥ እንደነበርና በተለይ አሁን በሚጮህበት ከአማራ ክልል ጋር ባለው ላይ ያንን ክልል ላይ ያለን ህዝብ ለማጥፋት የተቀጠረና እንደውም ህዋትም ከሱ በኋላ መጥቶ ይህንን አፓርታይድ ወይም የገዳይነት ነውረኝነትን መቀበሉን ነው የገለጠልን አቻምየለህ ታምሩ። ከሱ አንጻር ዛሬ ኢህአፓ ለምን ያወራል ካላችሁ በደም የኖረ ስለነበረ ነው። የትግራይ ላይ አዋጁን ያንን እልቂት በማስኬድ ይሄ አንድ ችግር ቢፈጠር ወይም አቶ ጀነራል ታደሰ ወረደን በማስቀጠሉ ይሄ መንግስት የሆነ ጥፋት ካስቀጠለ አይዶን ነው። እኔ ከመንግስት ጋር በጣም የምጣላው ከኔ ጋር ደግሞ መንግስት መጣላቱ በጣም ብዙ ዋጋ ያስከፍለዋል ብዬ አምናለሁ። ምክንያቱም እዚህ ጋር ሆኜ እንደዚህ ምንም ነገር አለመኖሩ አይደለም። እኔ ከፈጠረኝ ጌታ ጋር ብዙ ነገር አለኝ። ስለዚህ በእንደዚህ አይነት ዘልዛላነት ያን ነገር አስቀጥሎ ከሆነና በጠላት ወጥመድ ውስጥ እጁን አስገብቶ ከሆነ የኢትዮጵያ መንግስት የመጨረሻ የሚሆን ነው የሚሆነው። እኔ በማውቀው ማንኛውም ነገር እሱ ነው። ሰው ነገሮችን ማየትና ማስተዋል ተገቢ ይሆናል። በኢራን ህዝብ ቀናው የሚለን ወንድማችን አለ። ኢራናውያን የሚያኮሩ ህዝቦች ናቸው ስለሚያሸንፈው ምንም መሳሪያ ይታጠቅ፣ ምንም ዶላር፣ ምንም ሀብት ይኑረው ነቲንግ። የኢትዮጵያ እውነት ከዛ በላይ ሳር የሚለው መርሃ ግብር ነው። ላይክ፣ ሼር፣ ሳብስክራይብ በማድረግ ሀሳባችሁን መግለጽ ትችላላችሁ። ፒን አድርገናል። ምናልባት የዛሬ ዓመት ማነች እህቴ ጽዮን መስፍን ያው ለፋሲካ እንግዲህ ቤተሰብን አውላለች። ዘንድሮም ካገኘን እንውላለን፣ ካላገኘንም ሌሎችን በዓል ሲውሉ እያየን እንውላለን። ኢትዮጵያን ማሻገር ግን ግዴታችን ነው። እግዚአብሔር የፈቀደለት ሰው ክሊክ ማድረግ ይችላል ማለት ነው። መልካም ጊዜ። የኢትዮጵያ ድል ይቀጥላል። እውነት ያሸንፋል። ሁሉም ነገር ይሳካል። ጠላት ይጠፋል። አታስቡ፣ ለክፎች አትጨነቁ። መልካምነታችንን ብቻ እናበርታ። የኢትዮጵያን ድል እንድናስቀጥል